የኔ ጊዜ አለ እመጣለሁ ብዬው ነው የወጣሁት እና ከ15000 በላይ ህዝብ ነበር የተሳተፈበት። እዛ ላይ አውትስታንዲንግ ሊደር ተብዬ ነው የተሸለምኩት። ደውታ ተብሎ ጠባቂ አስወጥቷቸው ነው። ይሄ እኮ የሀገርን እንግዶቹ ማለት አንዳንዴ ኢጎአችንን ለው አድርገን ዝቅ አድርገን መማር አለብን። እንደ ሌባ ተሸማቅቄ መመለስ አልፈልግም እንደባለፈው ነው ያለው። ያውም ደግሞ እኮ ሀገርን ከርተው የሄዱ ሰዎች ናቸው እኮ ስለኔ ሲፖስቱ ሄድ ከምንድን ነው የተማረው? እኛም እኮ ከአንዲት ትላደል እኛም ከምናየው ነገር እኮ መማር እንችላለን። ሀገር ውስጥ ላሉ ለአንዴና ለመጨረሻ ጊዜ ያንተ ዳኖች እንደዚህ ናቸው ምናምን ብለው ለሚያጉረመርሙ ሰዎች መልስ ምንድን ነው? ሰላም እንዴት ናችሁ? ዛሬ ደግሞ በማስተር ፖድካስት ይዘነው የመጣ ነው ማስተር ኤዶንያስ ጌቱ ነው። እንኳን በሰላም መጣህ ማስተር። እንኳን ደህና ቆየኝ ማስተር። በጣም ደስ ይላል። ቲክቶክ ላይም ሶሻል ሚዲያ ላይም አንዳንድ ስላንተ እያየው ነበረ። እነሱም በሰፊ እንመለስባቸዋለን። ራስን ከማስተዋወቅ እስቲ እንጀምር። የት ተወለድክ? የትምህርት ሁኔታ ምን ይመስል ነበረ? በልጅነት ያሳለፍካቸው ጊዜያቶች እነሱን ብናወራ ከስፖርቱ ውጭ ማለት ነው። አስተዳደግህ ምን ይመስል ነበር የሚለውን። እሺ በጣም አመሰግናለሁ መጀመሪያ እዚህ ፕሮግራም ላይ ኢንቫይት ስላደረገኝና እንዲሁም ሐሳቤን ለማዳመጥ ፍቃደኛ ሆነ ስለጋበዝከኝ በጣም አፕሪሼት አደርጋለሁኝ። ማስተር ኤዶንያስ እባላለሁኝ። የግሎባል ትራዲሽናል ቴኳንዶ ፌዴሬሽን በኢትዮጵያ ደግሞ ግሎባል ትራዲሽናል ቴኳንዶ አሶሲዬሽን ተጠሪ ነኝ። እንደ ኢትዮጵያ እንደ ኢስት አፍሪካ ደግሞ ኮሚኒኬሽን ዳይሬክተር ሆኜ ነው ማገለግለውና ኖርማሊ ቻይልድሁድ እድገቴን ስናየው እንደማንኛውም ኢትዮጵያዊ መነሻችን ከድሃ ቤተሰብ ነው መነሻችን የሚሆነው። እድገቴም ኖርማሊ አዲስ አበባ ኮተቤ አካባቢ ነው። ከዛ ልክ እስከ 7ኛ ክፍል 6ን እዛ ተማርኩኝ ወንድራድ ደጃዝማች ወንድራድ ትምህርት ቤት። ከዛ በኋላ ነው ወደ አዋሬ ከገባው በኋላ 7ን እዚሁ መስከረም 1ኛና 2ኛ ደረጃ ትምህርት ቤት። ከዛ ደግሞ እያልኩኝ ሚኒሊክ ነው የጨረስኩት። ከዛ ወደ ዩኒቨርሲቲ ነው ጆይን ያደረግኩት ኮሌጅ። ልጅነት ምን ይመስል ነበር? አስቸጋሪ ልጅ ነበርክ? ተዳዋራቢ ነበርክ ወይስ መልካም ልጅ ነበርክ? እስቲ እሱን መለስ ብለህ አውራል። እውነት ለመናገር ያው ቤት ውስጥ አጎቴም ስፖርተኛ ነው፣ አባቴም ሚሊተሪ ስለነበረ አስተዳደጌ ያው እንደ ስፖርተኛ ነው። ትንሽ ግን አግሬሲቭ ነበርኩኝ እውነታውን ለመናገር። ያ ደግሞ የሆነ ሰዓት ላይ ኮምፕሊትሊ ተቀየረ። እድገቴ ያው ይሄን ይመስላል። ሞር አካዳሚክ ላይ በጣም ፎከስ አደርጋለሁ። በትምህርት እንግዲህ ዝቅተኛ ደረጃ የነበረው 12ኛ ክፍል አይ ቲንክ መጀመሪያው ሴሚስተር 3ኛ ነው የወጣሁት። ከዛ ውጪ አንዳንድ ነው ከሆልም የወጣሁት የሄድኩት። ትምህርት ቤትንም ትምህርት ቤትም እንደዚህ በብዙ ነገር ወዳደር ነበር። ትምህርት ቤቴን ወክዬ በጥያቄና መልስ ውድድር ወደ ስፖርቱም መቼ ገባ? አይ ቲንክ 2004 ምናምን ነው የጀመርከው። አይ ማሰልጠን የጀመርከው ሳይሆን የገባሁት መማር ራሱ እንትን ያልኩት 2004። ከዛ በፊት ቤት ውስጥ ነው የምንቀሳቀሰው። የመጀመሪያው የውሹ መጽሐፍ የማስተር ብርሃኑ አክርሱ ስለ ውሹ የጻፈው መጽሐፍ አለና ቤት ውስጥ አጎቴ ኖርማሊ የዴቭዳን ተማሪ ነበረ። እሱ ጋር ይሰራል። ከዛ መጥቶ ቤት ግቢ ውስጥ ፕራክቲስ ሲያደርግ ከዛ እያየው እኔ ደግሞ መጽሐፉንም እያነበብኩ ሞክር ነበር። አንዳንዴ የሱን ዩኒፎርም ውሽ ነው ማለት ነው ቤት ውስጥ። ከዛ ለስፖርት በጣም ከፍተኛ የሆነ ፍላጎት አለኝና ሞሮፍ ግን አካዳሚክ ላይ ፎከስ እንዳደረግ ይፈልጉ ነበረ ቤት። በአጋጣሚ የሆነ ቀን አስታውሳለሁ ሐምሌ 27 ነውና መድኃኔዓለም ቤተክርስቲያን ተሳልሜ ስመለስ የቴኳንዶ ባነር ተሰቅሎ አየሁኝ። ቀጥታ ገባው። ስገባ ማስተር አረፋይኔ ወርልድ ቴኳንዶ ክለብ ነው የሚለው። ደወልኩለት። ስገባ በር ላይ ግቢ ውስጥ ኢቭን በቃ እሱን ላልመሰለ አንተን አስተማሪው ብዬ ጠይቄው ነበር ለመመዘገብበት ቀን ማለት ነው። ከዛ እሱ ጋር ጀመርኩኝ። እንዳልኩ በጣም አግሬሲቭ ነበርኩኝ። ብዙ ነገሬን ዲሲፕሊኔን ዲሲፕሊን ስለ አግሬሲቭ ከሌላ ነገር አይደለም። ሞር ቁጡ ነኝ። በቃ ነገሮች ላይ ኮንዘርቫቲቭ ነኝ። ቶሎ ነገሮች እንዲደረጉልኝ ይፈልጋለሁና ያ ባህሪ
ቁጡ ያደርገኛል እና ያንን ኮምፕሊትሊ ቀይሮታል። ማስተር አረፋይኔን ከልብ ነው የማመሰግነው። ያው መነሻዬም ነው ለዛሬ ላለሁበትም መሰረቴ ነው በብዙ ነገር ማለት ነው። እና አንዳንዴ ሳስቸግረው በቃ ኢቨን ባለቤቱ በጣም መልካም ሰው ነች ዳጊ፣ በጣም እሷንም ከልብ ነው ማመሰግናት እና ሁሌ ይመክረኛል ምናምን፣ ተው አግሬሲቭ አትሁን ምናምን፣ አሺ ተው እንደዚህ አድርግ ምናምን አሺ ነው የሚለኝ እና በአጋጣሚ እዛ ልጆች የመገባው ቀን ብላክ ቤልቶች ቶልሻጌ ትዊስት ምናምን እየመቱ እኔ በመጀመሪያ ቀን ካልመታው ብዬ ስመታው እያለኝ ወደኩኝ ማረሳት በቃ ማረሳው እጅ ስብራት ነበረበት ተነሳብኝ። ከዛ ጓደኛዬ ጋር ነበር የገባነው፣ ነገረው እንዲህ ስብራት አለበት ምናምን። ከዛ ስፖርት ውስጥ እያለ ቀጠልኩኝ። ስንት ጊዜ ቆየ ማስተራረፍ? እስከ ሰከንድ ዳን አስፈትኖኝ ከዛ በኋላ ነው እንትን ያልኩት። ባይዘዌ ማስተር አረፋይኔ የብዙ ኢትዮጵያውያን ምርጥ አሰልጣኝ ነው። ብዙዎቹ በሱ እጅ የወጡ ናቸው እና ከባህሪ አንጻርም በጣም የሚገርም ባህሪ ያለው አሰልጣኝ ነው። በጣም ምንድነው ለስፖርቱ ራሱን አሳልፎ የሰጠ በቃ ራፍ ከቴኳንዶ ውጭ ሌላ ላይፍ ያለ አይመስለው። ቴኳንዶ እና ቴኳንዶ ላይ ነው ህይወቱን በሙሉ የሰጠውና በጣም ነው የሚገርመኝ የሱ ለቴኳንዶ አዲክትድ መሆኑ። እዛኔ እኔ ሲጀምር ራሱ ከፒያሳ ለቆ መጥቶ ስለሆነ እንትን ያለው የጀመረው ብዙ ተማሪዎች ለቀውበት አሼ እኔ በተዳከምኩበት ሰዓት ነው የመጣው ይልና ግን ብቻዬን ያሰራኝ ነበር። ማረሳው በቀን 3 ያሰራኝ ነበር። ልክ እኔ ጠዋት ለሊት ተነስቼ መስቀል አደባባይ ሮጣለሁ እስከ 12 ሰዓት። ከዛ 12 ሰዓት ተኩል ትሬኒንግ እሱ ጋር ገባለሁ። ሁሉም ከወጡ በኋላ ደግሞ ብቻዬን ያሰራኛል እና በጣም እኔ ላይ ደክሟል። ከዛ እኔም ደግሞ ለመለወጥ ብዙ አልቆየው። የኔም ጥረት የሱም ድካም ታግዞበት ወዲያው ነው ሪስፖንሲቢሊቲ ሁላ ይሰጠኝ። መቼ ወሰድክ ፈረስ ዳን? በፈረንጆች 2016 ወር 17 መሰለኝ። ሪስፖንሲቢሊቲ ግን የተቀበልኩት አረንጓዴ ቤልት እያለሁ መጣ። ሲኒየር ተማሪዎች የዛኔ ቅዳሜን ማክሰኞ ሐሙስ ቅዳሜ ነው ፕሮግራማችን። በተሰበሰቡበት እኔ የቢሮዬን ቁልፍ ለማንም እስከዛሬ ሰጥቼ አላውቅም። ነገር ግን ዛሬ የልቤን በር ላንተ ከፍቼልሃለሁ አሺ ብሎ ቁልፉን ሰጠኝ። ቢሮ ውስጥ ሼር ማናረገው ነገር ያልነበረ የኔን ዩኒፎርም የሱን ልብሶች እንለብሳለን። የኔና የሱ ቦንድ ከኔ አልፎ ከማዘር ጋር ምናምን በጣም ጥሩ እንትን ላይ ነበሩ። ለማዘርም ለሱ ያላት እንትን አክብሮት ቦታ ልዩ ነበረ። የሆነ ነገር ላይ ካደረገች ትትል ነበረ እና ቤተሰባዊ የሆነ ፍቅር ነበር። አሰልጣኝ መቼ ሆንክ? የራስህ ክለብ መቼ ከፈትክ? እኔ እንትና ያልኩት 2011 ላይ ልክ እኔ በእኛ 2008 ወር 9 አካባቢ ማስ ወጣ ገባ አላ ቢዚ ምናምን ሆነ። ከዛ ሪስፖንሲቢሊቲዎች ሙሉ በሙሉ እኔ ላይ ወደቁ ማለት ነው። ሲኒየር ተማሪ ነበርኩኝ፣ ከኔ የነበሩ አሉ። ከዛ ግን ቀበና ላይ እኔ ነበርኩኝ ያንን ማኔጅ ማደርገው ኤቭሪቲንግ። አንዴ ማረሳው እንደውም 11 ክፍል ሞዴል ተፈታኝ ሆኜ ትንቺ እስከ መውጣት ሄጃለሁ። ከዛ ወደ ራስ ክለብ እንዴት ገባ? የዛኔ 2011 አካባቢ ማስ ወደዛ ፎከስ አደረገ። አሁን ሚዲያ ላይ ማውራት ፈልገው ፒያሳ ከጨረስኩ በኋላ ቅዳሜ እዚህ ሰርቼ ጨርሼ ጠዋት እሱ ጋር ደግሞ ሂጄ እሰራለሁኝ። ስገባ ሳምቲንግ አየውን ደበረኝ። ከዛ ማስ ለምን እንደዚህ ያደረግ አንተ? ሌሎቹ ብቻ ብዙ ሰፈር ደግሞ የሆነ እንደዚህ ሄዶኒያስ እኮ ይሰራል፣ ስፖርት ይሰራል ምናምን። ላይብራሪ ቁልፍ እኔ ጋር ነበር የሚቀመጠው እና ስፖርት ይሰራል ለምን አዳራሹን አይጠቀምበትም ምናምን የሚል ሀሳብ መጣ። እኔ ስፖርት ቤት ጨርሶ ደግሞ ፍላጎቱ አልነበረኝም። ደብዳቤ ጻፍልኝ እውቅና አልኩት። የዛኔ ፈርስት ዳን ነው እጄ ላይ ያለው። እሱንም ራሱ ጋር ነው ያልተቀበልነው። ከዛ በኋላ ልከፍት ነው የራስን ምናምን አለ። አዎ በቃ እዛ እንትን ልጀምር ምናምን አልኩት። በቃ እሺ ጻፈውና ሳምፕል ላከልኝና በዚህ መሰረት አስጽፈው ይዘውናና ማተብ መታላለሁ አለ። ይዤለት ሄድኩኝ።
ከዛ ውስጥ ትሬኒንግ እየተሰራ ነበረ። ሲኒየሮችም ነበሩ። በአጋጣሚ የዛለት አስቆመና አሼ ከዛሬ ጀምሮ ያው ራሱን ችሎ ሊወጣ ነው እናንተም አግዙት ምናምን እኔም ከጎን ነኝ ብሎ ተሸኘ። እንዳጋጣሚ ሆኖ ያው ሲጀምር በነፃ ስለነበረ በሳምንት ውስጥ ወደ 60 ተማሪ መጣ። ዝም ብዬ እያሰራሁኝ ከዛ የሆነ ሰዓት 100 ብር የሚችሉ 100 ብር ምናምን እንዲከፍሉ ተደረገ። ያንንም ደግሞ ለእኔ አልነበረም ሰብስቡትና ለራሳችሁ ፓድ ምናምን ግዙበት ይገዛበት አልኳቸው። ከዛ እየተሰበሰበ ፓድ ምናምን መገዛት ጀመረ። እንደዛ እያልኩኝ የቀጠል ኮቪድ ገባ ማለት ነው። ኮቪድ ሲገባ በቃ እኔም ከግቢም ተመልሼ ስለሆነ የዛኔ ሕክምናዬን ትምህርቱ ላይ ፎከስ ማድረግ ነበረብኝ። ፈተናዎች ዳም ፈተና የኔ ያለፈኝ መጣ። እዛ አንዴ ሲደውልልኝ ፈተና ላይ ነኝ፣ ሕክምና ትምህርት ፈተና ላይ ካለፈኝ ደግሞ ብዙ መስዋዕትነት ነው የምከፍለው እና ይለፈኝ ያሁኑ አልኩ። ከዛ እሺ በቃ እሺ ስትዘጋጅ ትፈተናለህ ችግር የለውም አለኝ። ሁለተኛው ከዛ አንዴ ከቆይታ በኋላ ድጋሚ መጣ። ሲመጣ ይሄን ያክል ብር አስገባለኝ። ተፈተንኩኝ ማለት ነው። አንድ ላይ ወክማ ነበር የተፈተንኩት አስታውሳለሁ። እዛ ተፈተንን። እኔም ትምህርቴን ወደ ማጠናቀቅ ደረስኩኝ። ኮቪድ ተዘግቶ ሲዘጋ የኔም ስፖርት ቤቱን ዘጋው ማለት ነው። ግን በዛ መሀል ወላጆች ጋር ጥሩ አታችመንት ስለነበረኝ አንዳንድ ልጆች እምቢ አሉ። ሌላ ስፖርት ቤት በፍጹም አለ። ወላጅ ደግሞ በቃ እሺ ውጭ ላይ እንኳን አሰራቸው ምናምን አንተ በቻልከው። ከስር ግራውንድ ላይ ጂም ቤት ነበር። ሲወጣ ኢስት ነው የነበረበት። እሱ ሲወጣ እኔ እንትን ያስገባኋት ደብዳቤ ነበረች። የእኔ ስልክ ደግሞ የለም። ማህተቡ ላይ የማስተር ማህተብ ስለመታልኝ ያቺ የብቃት ማረጋገጫዋ ላይ የእሱን ስልክ አግኝተው ደወሉለት። ከዛ ከሱ የኔን ስልክ ተቀብለው ደወሉ። አዳራሹ ጂሙ ተለቋል አትጨርትም አሉኝ። አጋጣሚ ኪዳነ ምህረት ቁጭ ብዬ ነውና ወዲያው እንትን ካልኩኝ በኋላ ስልኩን ከዘጋው በኋላ ለሱ ነው የደወልኩት። ማስተር እኔ ወደ ስፖርት መመለስ አልፈልግም፣ በቃኝ ለስራ ጤናው ላይ በደንብ መስራት ፈልጋለሁ። ሌሎች ሙያዎቼ ላይ በቃ አካዳሚክ ላይ ፎከስ ማድረግ ነው የምፈልገው። ግን ጨረታውን እኔ ልግባልህ፣ ከዛ በኋላ አንተ አዳራሹን አንተ መያዝ አለብህ አልኩት፣ ሌላ ሰው እንዳይገባበት። ከዛ አቀርቤ ስለምትሆነኝ እኔም እየመጣሁ እሰራለሁ ጊዜ ሲኖረኝ። ከዛም ደግሞ ካልተመቸ እኔም ላግዝህ እችላለሁ አንተን አልኩ። አይሆንም ማሽ ያለ እኔ ጋር ኢቭን ማት አለ፣ የፒያሳው ዝም ብሎ ማት የተቀመጠ አለ፣ ማቴሪያሎች የተወሰኑ አሉ። አንተ ጨረታውን መወዳደር አለብህ፣ ከዛ በኋላ እንደሚሆነው እናደርጋለን አለ። ጨረታውን በአጋጣሚ ማምላክ ረድታኝ አሸነፍኩት ማለት ነው። ከፍተኛ በሁሉም ነገር ፉልፊል ያደረግኩት እኔ ነበርኩኝ። ጨረታውን አሸነፍኩ። ጂሙን ወዲያው ደወልኩለት፣ ማዝ አሸነፍኩኝ እኮ ምናምን፣ ግን አሁን ቃጥሎ ካላስገባህ እያሉኝ ነው፣ እንዴት እናድርግ ምናምን። አትገባበትም አንተ አልኩት። አይ አልገባም፣ ይሄ ያንተ ነው፣ ብድር ጠይቃቸውና እቃ አስገባ። ፈላለኩኝና የተወሰኑ እቃዎችን አስገባው፣ የጂም ማቴሪያል። ሀፉን ታይኳንዶ አረግኩት ማለት ነው። እንደዛ አድርጌ ስፖርቱን ቀጠልኩኝ። የሆነ ሰዓት የተፈተነውም ዳን እዛ ደብሊቲ ላይ ቀረ። ልጆቼም ውድድር በደብሊቲ ሲመጣ ምንድነው ከክፍለ ከተማ ሆል ነው ያሸነፍኩት። ወንድም በሴትም ቦምሴም በጣም በፓተርን ያው ከአፍሪካ ስንወጣ አንተም ፓርት ምናምን ደህና ነን በጣም በቃ ስለምሰራ ቤት ውስጥም ማለት ነው በጣም እንሰራለን። እና ልጆቼ ላይ ያንን ነው እኔም እንትን ሎድ ያደረኩባቸው ጸጥታና ልክ እንደዛ አሸነፈ። እሱም ሚዲያ ላይ አየና ያው የማን ዘር ነህ ምናምን አለኝ። ደስ አለው እሱ። ከዛ ምርቃቱ ላይ ጠራሁት። የመጀመሪያው ላይ ብዙም አልሳበውም። ከዛ ሰከንድ ሲመጣ ምርቃቴን አየ፣ ደስ ብሎታል። ግን እኔ ቶሎ መውጣ ምናምን መስሎታል፣ ጊቭ አፕ አድርጌ። ሁለተኛውን ሲያይ ከዛ ከሰዎች ከአስተማሪዎች ምናምን ሲነግሩኝ ያሺ አመጣጥ ያስፈራል እያለ ነው አለኝ። በጣም አሪፍ በቃ ያንን ነው የምፈልገው እኔም አልኩኝ። ምክንያቱም እሱም ፕራውድ አድርጌ እኔም ታሽዬ መገኘት እንፈልጋለሁ። ነገ የማን ተማሪ ነህ ስባል
ማላፍርበትን ነገር ሰርቼ ማለፍ አለብኝ አልኩኝ። ያንን ነገር አደረግኩኝ። ከዛ በኋላ የሆነ ሰዓት ምን መጣ፣ WT ላይ ልጆችን አሁንም እያወዳደርኩ ድጋሚ ኢትዮጵያ እንትን ነበረ ራስ ኃይሉ አሁን አለች ህፃኗ ልጄ። ልክ ገብታ ቡም ሲሆን ጣጣ ስታደርግ ሙሉ እንትኑ አለ ቪዲዮ ቀለቀለ ጨወ ማለት ነው። ከውስጥ የነበረው አስተባባሪው ኃይሌ ኮሪያ ነበረ። እየሮጠ መጣና ማስተር ኃይሌ ኮሪያ ጅሽን እንደዚህ አድርገ ትምህርት ቤት ልታስገባት ነው አልኩት። እኔ ህፃን ነች፣ እድሜዋ አልደረሰም። እድሜዋ በእሷ ኤጅ አልነበሩም፣ ከፍ ያሉ ናቸው ፊዚካሊ ማለት ነው። ፊዚካሊ በምን እሷ ግን ገብታ ከነሱ በላይ ነው የሰራችው ስራው። ከዛ በኋላ በቃ ከዛ ጊዜ በኋላ አላወዳደርም አልኩና ወጣሁ። ምን ተሰረዘ? የእሷ አሸነፈ ምናምን እንትናል። ከዛ ተሰረዘ። ቢያንስ ለእኔን ተወኝ አልኩት። የልጅቷን ማይንድ ማሰብ አለብን። ህፃን ነች፣ ታዳጊ ነች። እዛ አላወዳደርም አልኩ። ወጣሁ። ኃላፊ ነበረ አስተባባሪ እዛ አስቆመ። ከዛ እንደውም እኔ ብቻ የእኔን እየተበሳጨው ሌሎች ላይ ሳይ አንዱ ሲያለቅስ እኔ መጽናናት ጀመርኩኝና በቃ ይሄ ነገር እንዲህ አይነት ነገር ነው የሚፈጠረው ሁልጊዜም አልኩና አቆምኩኝ። ከዛ ከግራንድ ማስተር ሄኖክ ጋር ተገናኘን በሌጀንድ ምክንያት። በቅርብ ኦልሞስት ከ2 ዓመት ከሱ ሊሆነን ነው እንትን ካለ እዛ ላይ ሰርቫይቭ ብዙ ነገሮችን ሪስፖንሲቢሊቲዎች መጡ። እንትኔን ሲያይ አካዳሚክ እንትኔን ብዙ ነገሮችን ሰጠኝ፣ ኃላፊነቶችን። ያንን በአግባቡ ተወጣው። የሆነ ሰዓት ሰፓሬት አደረግን ማለት ነው። አሁን ላይ እኔ የራሴን GTTFን ይዤ እዛው ላይ ሊያዘ ይህንን እንመለስበታለን። የሌጀንድ ጉዳይ አሁን የአንተ ፕሮፋይሎች ሳይ ሳይኮቴራፒስት፣ ዩኒቨርሲቲ ሌክቸር፣ ካውንስል እና ኢንተርናሽናል ቴኳንዶ ማስተር ነህ እና ስለነዚህ የተወሰነ ነገር ማለት የማርሻል አርት አሰልጣኝ ሆኖ ባለው ሰዓት ደግሞ አካዳሚክ ላይ እንደዚህ አይነት ነገሮች ሲያገኝ ቀላል ነገር አይደለም። እኔ ፐርሰናሊ ፕራውድ አደርጋለሁ እንደዚህ አይነት ሰዎች። በጣም ነው። ለምን ብዙ ጊዜ ሰው የሚያየን እርግጫ ብቻ፣ ይሄ አይምሯችን ማይሰራ እጅና እግራችን ብቻ ለድብድብ የተፈጠርን አይነት መስሎ ነው የሚሰማ። ግን ማርሻል አርቱ ላይ ስታይ በጣም ብዙ ሰዎች ዲግሪ፣ ማስተርስ፣ PhD ያላቸው በጣም ብዙ ሰዎች አሉ እና ይህንን ባለ 4 ባለ 5 ሙያ ባለቤት መሆንን እንደ ማርሻል አርት አሰልጣኝ እኔ ፐርሰናሊ ደስ ይለኛል። እና ስለነዚህ ነገሮች የተወሰነ ነገር ንገረኝ። ማለት ምን አስኬደ ይሄን ያክል ሙያ ለመያዝ? ድራይቪንግ ፎርስ ምን ነበረ? ከምንም በላይ ድራይቪንግ ፎርስ የኔ አባቴ ነው። አባቴ የኔ ባክቦኔ ነው። he was my energy for everything ማለት ነው። ቴኳንዶ እየሰራው በሚሊታሪ ነው ብያለሁ። በፍቃድ መጥቶ አንዴ ተደብቆኝ ስፖርት ቤት እኔ እየሰራው በመስታወት ሲያየኝ፣ በሁለተኛው ቀን ከኔ ጋር ሲሄድ ተማሪዎች ያዩት አብሮኝ ይሰሩ። ይሄ ሰውዬ ማን ነው አሉኝ። አባቴ እንዴ ትላንት እኮ እዚህ ጋር ሆኖ እያየህ ነበረ በመስታወት ምናምን። ሁሌ መች ነው ስፖርት ቤት የምከፍተው? መች ነው አንተ ሐኪም ሆነ እኔ የምታከመው? እንዲህ አይነት ጥያቄዎችን ሁሌ ይጠይቀኛል። ከዛ ደግሞ ወደ ሕክምናው እንድገባ በጣም የገፋፋኝ አያቴን ያጣሁት ልጅ እያለው ነው። ያም በሕክምና ስህተት ማለት ነው። 4ኛ ክፍል እያለው ነው። ኖርማል ነው ትምህርት ቤት ይዞኝ ሄደ እኔን። ከዛ በኋላ ቼክአፕ ነበረበት። ሲሄዱላ ኖርማል አይሲዙ ላይ ተንጠልጥሎ ምናምን ነበረ የሄደው። ከዛ ሆስፒታል ግቢ ውስጥ ሲደርስ ወደቀ አሉኝ። ወደቀ። ከዛ አንስቶ አስገቡት። ፓስድ ኤክስ አድርጓል። ከዛ ጊዜ በኋላ ግን እንትኔ ድሪሜ ሕክምና ነው። ሁሌም ለጓደኞች የምላቸው ተማሪ ነበር። ላይክ 12 4 ነኝ። 4 በቃ ቀጥታ እኔ ሕክምና ነው ምገባው። 7 ላይ ስደርስ ይሄ ባዮሎጂ፣ ኬሚስትሪ ምናምን በጣም ወደው ትምህርት ሆነ። ኢቭን ትምህርት ቤቱ ከፍተኛ ማምጣት ጀመርኩ እነዛን ትምህርቶች ማለት ሰብጀክቶች። እንደን ጓደኞቼ ኢንጂነሪንግ እንደዚህ መግባት ነው የሚፈልጉት። እኔ ግን ሜዲሲን ማጥናት እፈልጋለሁ። ኢቭን ሕክምና ማያስገባ ውጤት ባላመጣ እንኳን ኖርማል ቲቺንግ ማርና እያስተማርኩኝ ግን በገንዘብ እየከፈልኩ ሕክምና ማራለሁ እላቸዋለሁ። እዛ እግዚአብሔርም የውስጥን መሻት የሆነን ነገር በጣም ስትፈልገው
የማግኘት ቻንስ ሃይ ነው። ምክንያቱም ያንተ ፖዚቲቭ ኢነርጂ ነው ዋናውና እንዳሰብኩትም ሆነ ሜዲካል ላይ ህክምናው ላይ ሙሉ በሙሉ ሜዲካል ዶክተሬት ላይ ባልገባም ወደ ሜዲካል ፊልድ ገባሁኝ ማለት ነው። ደስ አለኝ በጣም ይሄ ማለት ከ12 በኋላ ማለት ከ12 በኋላ በጣም በቃ ደስ ብሎኝ ምናምን ህክምናውን ሜዲካል ነርሲንጉን ማጥናት ጀመርኩ። እዛ እያጠናሁኝ አንዳንዴ ደግሞ እኔ በባህሪ ያለሁበት እንትን ላይ ነገሮችን ኤክስፕሎር ማድረግ እፈልጋለሁ። በቃ አስተማሪዎቹ ሁላ ኤዶኒያስን ስለ ስከል ስታስተምረው ስከል እንደዚህ ነው እያልክ ቲዮሪ ከምታወራ ስከሉን ሰጥቶ እሱን ፈታተ ግጠም ብትለው ይቀለዋል ነው የሚለው። ሞተር ስኪልህ በደንብ ፈታን ነበር ማለት ነው። እና ያንን ነገር ከገባው በኋላ ነገሮችን ሁሌም አዳዲስ ነገር ቴኳንዶ ላይም ሁላ እያለው ይገርም ነው ነበር። ማስተር ቪዲዮ አምጥቼ አዲስ ደግሞ አመጣ ዛሬ ሌላ ይለኝ ነበር እሱ ራሱ። እና ያንን ህክምናውን እንትን እያልኩኝ ምን አደርጋለሁኝ ኦንላይን ሌሎች ኮርሶችን መማር ፈለግኩኝ። ከዛ በኋላ ኦንላይን ጀመርኩኝ ማለት ነው። ኢንተርናሽናል አሜሪካን ስፖርት ሳይንስ አሶሲዬሽን አለ። ከዛ ኒትሪሽን ወሰድኩኝ ኦንላይን ማለት ነው። ወደ $90 ነው የሚከፈለው። ያንን ከወሰድኩኝ በኋላ እንደገና ደግሞ ማለት ሜዲሲን እየተማርክ ነርሲንጉን እየተማርኩኝ ከዛ ድጋሚ ፈርስት ኤድ ሰርቲፊኬት ሰርቲፋይ ማድረግ አለብኝ አልኩና እሱን ወሰድኩኝ። እንደን ክላስ ውስጥ ሳይኮሎጂ አስተማሪ ስታስተምረን ደስ ይለኛል። ይሄ እንደዚህ ሳይኮ ነገሮችም ማለት መጽሐፍትንም ብዙ ጊዜ ማነባቸው እንትኖች ወደዛ ያደላሉ። እሱን ክላስ ውስጥ ከመማረው ውጪ ኮርሱን መውሰድ አለብኝ አትሊስት ለተወሰነ ጊዜ ብዬ እሱንም ለ3 ወር ያክል ትሬን አረኩኝ ማለት ነው። ለ3 ወር ያክል ያንን ከወሰድኩኝ በኋላ ልክ ግራጁዌት አድርጌ ስወጣ ነገሮች እየቀለሉ ነው የሚመጡ። ምክንያቱም የሆነ ነገር ከያዝክ የመጀመሪያውን ዲግሪ እስክትይዝ ከዛ በኋላ ወደ ሌሎች ስትሄድ ሆሪዞንታል ለመሄድ ለአንተ ነገሮች በጣም ቀላል ነው የሚሆኑት። ከስክራች አይደለም የምትነሳው፣ ኤክስፒሪየንስ ይዘህ ነው የምትነሳውና ነገሮች ኢዚ እየሆኑ ነው የሚመጡ። ያንን እያደረኩኝ በባህሪ አላ ለሰዎች ራስን አሳልፈ መስጠት እንደዛ አይነት ነገር ያስደስተኛልና ለምን አካባቢ ላይ ሰፈር ላይ የሆነ ነገር ማድረግ ፈልጋለሁኝ አልኩኝ። ከዛ ማዕከሌ ከስፖርት ቤቴ በላይ ዝም ብሎ ስነ ተዋልዶ ክፍል እንደዚህ ጀስት አለ ኦፊስ ቀበሌ ወጣት ማዕከል አፍቱ እኔ ኮንታክት ላርግ ሆስፒታሎችን ከዛ በኋላ ይሰራበት። ኮሚኒቲውም ደግሞ ኢንካሙ እንደምታዩት ነው፣ ግን አትሊስት የሆነ ነገር ሳፖርት ማድረግ እንችላለን እናንተ ከተባበራችሁኝ አልኩኝ። ወዲያው ደብዳቤ እነሱም ጻፉልኝና ከሚኒሊክ ሆስፒታል ጋር እንትን ብለን አልጋ እንዲገባ ተደረገ። ሰፈር ስፖርት ቤቴ ጋር ስመጣ ከላዩን አልጋ ፈርስት ኤድ ክላስ ምናምን ራሱን የቻለ ነበር። ከዛ ካውንስሊንግ እና ስነ ተዋልዶ አካባቢው ላይ ላሉት ወጣቶች በነፃ ሰርቪስ ጀመርኩኝ። አንዳንድ ኢኩዊፕመንቶች ሲያስፈልጉ ከአካባቢው ጤና ጣቢያና ከሆስፒታሉ ራሱ ማዕከሉን ማስገባት ጀመረ ማለት ነው። ያንን ሰርቭ እያደረግኩኝ ከዛ ሆስፒታል ላይ ስራ ጀመርኩ ማለት ነው። ላንሴት ሆስፒታል ኤመርጀንሲ ላይ ነበረ ምሰራው። ከዛ ግን በባህሬ እንደዚህ እንትን ማለትን አልፈልግም፣ መያዝን ኮንትሮል። አሁን ለምሳሌ ጠዋት ገብተህ ማታ አይደለም፣ ቀኒ ነገሮችን ጀስት ኤቭሪቲንግ ፐርፎርም ማድረግ ነው የምፈልገው ባለኝ ታይም ማለት ነው። ከዛ እየሰራሁኝ እኔ ስራዬ እንትን እያለ መጣ። ስፖርቱ እየተበደለ ምናምን ሲመጣ ሌላም ስፖርት ቤት ደግሞ ለተማሪ ከፍቼ ሰጥቼው ነበር። ማኔጅ አድርገህ ለራስህ ነው ይሄ ስለው 22 አካባቢ ነው የሰጠሁትም። እኔ ከአንተ ወዴትም አልሄድም አለኝ። ትሄድም እሺ ትለወጣላችሁ ብዬ ነው እንግዲህ ካላችሁ አልኩና ሆስፒታል ላይ ነበረኝንም ትቼ ወጣኝ በቃ ቀጥታ። ከዛ ግን ገና እንደተመረኩኝ ኮሌጁ እኔን እንትን ብሎኝ ነበር፣ መምህርና ታስተምርም አንተ ምናምን። አይ የኔ ጊዜ አለ እመጣለሁ ብዬው ነው የወጣሁት። እና ሆስፒታል ምክንያቱም ኬዞች ጋር መነካካት ስለፈለኩኝ ክሊኒካል ኬዞችን ካየው በኋላ ሄድኩኝና ቀጥታ አሁን ኮርስ ስጠኛል። ሹር አለኝ። የምሬን ነው በልሽ ከነዚህ ትፈልገውን ያዝ እና ከዛ ደግሞ ቀጣይ ያያየን እንጨምራለን አለኝ።
ልክ እዛ ጀመርኩኝ። በአጋጣሚ ኪያሜር ሜዲካል ኮሌጅ ጀመርኩ ማስተማር። ከዛ ሀያት ሜዲካል ኮሌጅ፣ ከዛ ናሽናል አቪዬሽን እና አዲስ አበባ ሜዲካል ዩኒቨርሲቲ ኮሌጆች ላይ በተከታታይ በቃ ባለኝ ታይም እንትን ማለት ጀመርኩኝ ማለት ነው። ማስተማር እንደ ፓርታይም እዛም የትም ቦታ ቋሚ መሆን አልፈልግም እና ኪያሜር ብቻ ነው ስቲል ነው ቋሚ ሆኜ እንትን ያለሁት፣ ሌላ ቦታ አልፈልግም። ያንን እሰራለሁኝ። ካውንስሊንጉን ባለኝ ተማሪዎች ሲመጡ ከራሴም ተማሪዎች ከዩኒቨርሲቲው ምናምን ይመጣሉ። ከዛ ሰጀስት አደርጋቸዋለሁ፣ መክራለሁኝ፣ ቁጭ ብዬ ካውንስሊንጉን እሰራለሁ ምናምን። አንዳንዴ ማስተር እኔ ነገሮችን የራሴን እንትን ማለት ሲያቅተኝ ያያልና አንተ ለሰዎች ብቻ ነው ሰዎችን ትመክራለህ፣ ግን ራስ ላይ አንዳንዴ አተገብረውም ይለኛል። ቅርበታችሁ እስካሁን ድረስ ጥሩ ነው? አዎ የሆነ ሰዓት ነው። አሁን ላይ ነው ኢቭን ባለፈው ወደ ውጭ ሲሄድ የመጀመሪያ ቴክስት የላኩት ለሱ ነው። ለማንኛውም ያን በጣም አመሰግናለሁ፣ ያንተ ልፋት ነው፣ አንተ የዘራህብኝን ነው ዛሬ በዓለም ኢትዮጵያ ነው ለሞክዬ ለመሄድ የበቃሁትና አመሰግናለሁ ብዬ ጻፍኩለት። ምን ነበር በመካከላቸው የተፈጠረው አለመግባባት? ምንም ጀስት በቃ አንዳንዴ ማርሻል አርት ባለሙያ ስትሆን የከፋ ነገር አይደለም። ይሄ ሰዎች እየመጡ ለሱ ስለኔ ይነግሩታል። ለእኔ ጋር ምናምን ቁጭ ብለን ሁለታችን አውርተናል። ስለአንተ እኮ እንዲህ ብሎኝ ይለኛል። ከዛ ማስተር እንደዛ አይደለም ከማውራት ፌስ ቱ ፌስ፣ እናንተ እንዳባት እናንተ ልጅ ኤዶኒያስ ካጠፋ አንተ ነህ ጋይድ የምታደርገው፣ አንተም እንዳባት ስትሳሳት ደግሞ እኔ እመክርሃለሁ። እንደዛ ብለን ቁጭ ብለን ሁላ አውርተን እናውቃለን። ኢቭን እንትኔ ትልቅ ነውና ድሪሜ ሰበሰብኳቸው የሆነ ሰዓት በእኛ ስር የነበሩ የራቁ ምናምን ከስፖርቱ ሰበሰብኳቸውና እኔ ጋር የሆነ ነገር ማቋቋም አለብን አልኩት። ምን አለ በቃ አይ ኒድ ሳምቲንግ፣ ነገር ግን አሁን ላይ በየሳምንቱ መገናኘት አለብን፣ ሚቲንግ እናድርግ፣ ከዛ በኋላ አይዲያዎች ይመጣሉ አልኩ። እኔ ህልሜ ራፍ ኢምፓየር የሚል ቢልድ ማድረግ ነው የምፈልገው እና ቁጭ ያለንና እሺ ስም ይውጣ ምናምን ሲባል እኔ ስም ከዚህ በፊት ጨርሻለሁ፣ ባነሩን ላሰርቼ ለጥፌ ነበር። ያ እንትኑ ከማድረጉ በፊት ራፍ ኢምፓየር የሚል አለ፣ ራፍ ኢምፓየር ይላል እና ከዛ ቁጭ ብለን ምንድን ነው ያለኝ፣ ተሰብስበዋል ሁሉ ኢምፓየር ማለት በቃ ይሄ የአረፋይኔ ግዛት፣ አንተ ያስተማርከን ልጆች ያለው ጆርጂ አለ፣ ማስተር ሉላ አለ፣ ኤርሚ አለ፣ ሁላችንም ከዛ በኋላ የሆነ ነገር በስም ቁጭ እናደርጋለን። አንተ እንዳታሳሰረኝ ምናምን አለን፣ ቀለለብኝና ፓስ አደረግን። ሀሳብን ወደደው። ራፍ ኢምፓየር በሚለው ጸደቀ። መተዳደሪያ ደንብ ወጣ። ዊክሊ የምንቆጥበው ነበረ ምናምን። ከዛ ባይ ሰው አዶን ነው ብቻ ሲመጣ እኔ ጋ ነው የሚውለው። እኔ ጋ ሲመጣ ሁሉም በእኔ አይን ነው የሚያዩትና እኔ ጋ ውሎ ይሄዳል። እኔ ባልኖርም ማለት ነው። የሆነ ሰዓት አብሮ ካሉት ጋር ምናምን እንትን አላለም፣ አላቅም ብቻ ነገሮች እንትን እያሉ መጡ። ቆመ ያ ነገርም። በቃ መልካም እሺ ብዬ እኔ ወደ ራሴ ፎከስ ማድረግ ጀመርኩኝ ማለት ነው። ራሴ ስራ ላይ አንዳንድ ነገሮችን ትሞክር ታይና why always me ትላለህ። ምክንያቱም you have to show your potential፣ እንደገና ደግሞ እንደምትችልም ማሳየት መቻል አለብህ። ራሴ ላይ እንትን አልኩኝ። ምክንያቱም no one is above anyone, no one is inferior with anyone in this martial art። ከማንም በላይ ደግሞ እኔ ሁሌም እለዋለሁ በማርሻል አርት እኔ የሚፈልገኝ አስተማሪ ጋር ጥግ ድረስ መከራከር እችላለሁ። አካዳሚካሊ ተሻልኩ ነኝ ከማንም። ይህ በዚህ ስለማምን ራሴን ይዤ መውጣት ፈለግኩ። በቃ ታውቁኝ እንደ አባት በቃ ከስንት አንዴ መደዋወል ብቻ ሆነ ማለት ነው። ፋሚሊ ቦንዱ እየቀዘቀዘ መጣ። ስቲል ነው አለን፣ እንደዚህ እንደዋወላለን። ጤና ባለሙያ ነኝ፣ ፊዚዮቴራፒስት ነኝ፣ ካውንስለር ነኝ፣ በተለያዩ ሜዲካል ኮሌጆች ሌክቸረር ነኝ። እንዲሁም ደግሞ ፋሽን ላይ ሞዴል፣ ፎቶ ሞዴል ነኝ። ራሴ ሞዴሊንግ ስኩል ቪዥን አቢሲና ሞዴሊንግ ስኩል አለ። አሽሊ ወርልድ ቴኳንዶ እና ጂም ክለብ መስራች ነኝ። ከረንትሊ ደግሞ በትልቅ ዓለም አቀፍ እንትን ላይ ባለፈው ቪዲዮ ልኬልሃለሁ። ከ170 ሀገራት ኦልሞስት ወደ ከ15,000 በላይ ህዝብ ነበረ የተሳተፈበት። እዛ ላይ አውትስታንዲንግ ሊደር ተብዬ ነው
የተሸለምኩት። ምን ነበረ መስፈርቱ? መስፈርቶች ብዙ ነበሩ። የመጀመሪያው ልክ እኔ ጂቲኤፍን ከተቀበልኩ በኋላ የኛ ግሎባል ትራዲሽናል ቴኳንዶ በሌላ ምክንያት ስሙ ጥሩ አልነበረ። ያንን እንደ አዲስ ነው ያስተካከልኩት። ኤቭሪ ገቨርንመንት ኦፊስ ምንድነው ሶሪ ሌተር አስገብቻለሁ። ግሎባል ትራዲሽናል ቴኳንዶ ፌዴሬሽን ሲያዩት የነበረው ሰዎች እሱ የኔ የበላዮች አሉ ከስፖርት ውስጥ ሆነው ወይስ ከስፖርት የስፖርት ባለሙያ ውጭ ሀገር ላይ ኢትዮጵያውያን አይደለም። ከዛ እዚህ ግን ሲመጣ ከሌጀንድ ከሚባለው ጋር አታች ሆኖ ስለመጣ በሱ አይን ያዩት ጀመረ ተቋሙ እንጂ ከሌጀንድ አይገናኝም። የራሱን የቻለ አይቻልም። አንደኛ ኢንተርናሽናል የሆነ ኦርጋናይዜሽናል ስትራክቸር አለው፣ ሮድ ማፕ አለው፣ የራሱ ማኑዋል አለው። ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ከመጣ በብዙ መንገድ ይጠቅማቸዋል ተባለና ሲሄድ በሌጀንድ እንዲያደርጓል ነው ጂቲቴፍ ኢዝ ማይ ይሄው ማኑዋሉ ይሄው ኢንተርናሽናል ስትራክቸሩ። ነገር ግን ልጆች አሁን የምታያቸው ህጻናቶቹ ፉል ስኮላርሺፕ ተሰጥቷቸው ነበር። ያውም ደግሞ የዩኒቨርሲቲ ገብተው እንዲማሩ ማለት ነው። ፔመንታቸው ሁላ አልቆ ህዳር ላይ እንዲሄዱ ተላከ ኢንቪቴሽን። ከዛ ደግሞ አንድ አስተማሪ እኔም ኢንቪቴሽን መጣልኝ ማለት ነው ኮሪያ። የዛኔ ጂቲቴፍን ከሌጀንድ ጋር አብሮ ሊድ እያደረገው የነበረው ሄኖክ ስለነበረ ልጆቹን ካንስል አስደረገባቸው እና አይ ዶንት ኖ ነን ፕሮፌሽናል የሆኑ ሰዎችን ይዞበት ሄደ። አሁን ባይዘው ይሄንን ነው የኔም አንደኛ ካንተ ጋር እንድንገናኝ ያደረገን ነገር ጂቲቴፍ አሁን እሱ ራሱን የቻለ ኦርጋናይዜሽን ከሆነ ሌጀንድ ደግሞ ራሱን የቻለ ኦርጋናይዜሽን ከሆነ ኮላብ አድርጋችሁ ነው ይሄንን እንትን የጀመራችሁት? ኖ ሲመጣ እሱ ነው ይዞት የመጣው። እሱ ይዞት መጣን። ሌጀንድ የኔ ነው ብሎ በፊት ነው የነበረው። ከዛ ጂቲቴፍን ይዞት መጣ ወደ ሀገር ማለት ነው። ነሐሴ ላይ ፕሮግራም ተዘጋጅቶ ነበር። ያንን ፕሮግራም ስናዘጋጅ ብዙ ሳክሪፋይ ከፍያለሁኝ እኔ ካፒታል ላይ በነበረው ማለት ነው። ምንድነው ፐርሰናል የነበራችሁ ግንኙነት ከእንትን ጋር ከማስተር ከሄኖክ ጋር? እኔ እንደ መሪ ነበርኩኝ፣ እንደ ፕሬዝዳንት አድርጎኝ ነበር። መጀመሪያ የአዲስ አበባ ፕሬዝዳንት አደረገ። ክልሎች ላይ የተወሰኑትን የኢትዮጵያ አደረገ። አብሮ ብዙ ልጆች አይቼ ነበር። እነ ኢሱዬ ከዛ በፊት የነበሩ ናቸው። ኃይልዬ ሌሎችም 1-6-7 ሰዎች እንትን ሆነው ነበር። እኔን አሁን ኃይሌ ነው ያስገባኝ ወደ ሌጀንድ የዛኔ። ከዛ ወጥቼ ማስተር ኃይሌ እኔ ኮተባል ማስተር ኃይሌ መጥቶ ነበር። ድጋሚ እኔ ተመለስኩኝ። እኔም ፈልጎ አገኘኝ። ከገባው በኋላ ሌጀንድን እየመራን የነሐሴው ፕሮግራም ሲደረግ ከውጭ ኦልሞስት ከ50 ሀገራት ተወካዮች መጥተው ነበር። ሲያዩ እዛ ቦታ ላይ ታች ምለው እኔ ነኝ። ከዛ ድጋሚ ልጆቼም አሪፍ ፐርፎርማንስ አደረጉ። የተወሰኑ ሀገራት ከኢስት አፍሪካም የተሳተፉ ነበሩ። እዛ ላይ ልጆቼ ናቸው የኔ ወርቅ እንዳለ እንትን ያሉት። ከዛ እርስ በርስ ደረሳቸውና ዳኞች ለመለየት ሲቸግራቸው ኢትዮጵያ ውስጥ ነው ካፒታል እርስ በርስ በቃ ከዛ ለሁለቱም ወርቅ ሲያለሟቸው ህጻናቶች ናቸው ብሎ እና ያ ፕሮግራም ከተደረገ በኋላ ዋናው መጣና የትልቅ ካምፓኒ ባለቤት ነው ኮሪያ ላይ። ስንት ነው ኤር ቲኬት ምናምን አለ። መረጠ እንደዚህ 11 ሰው። ከዛ ኳልኩሌት አደረገና ካርቶን ላይ ነው ጻፈና ኮሪያ እንድትመጡ እነዚህ ህጻናቶቹ ደግሞ ዩኒቨርሲቲ ነው መግባት ያለባቸው እዛው ኔጋ ብሎ ሄዶ ወላጆቻቸው ምናምን ኮንታክት አደረገ። ያንተ ልጆች ናቸው እዚያ ኮንታክት አደረገ። ልክ ልንሄድ እየተጠባበቅን የሆነ ሰዓት ነገሮች ሁላ እንትን ከሰውየው ጋር ሰውየው ደግሞ እኔን ዋትሳፕ ላይ ኮንታክት ያደርገኛል አንዳንዴ። በአንተ ነው ዳይሬክት አንተን ነው የሚያውቅህ ወይስ በሌጀንድ ነው የሚያውቁት? እሱን ነው የሚያውቁት፣ ሄኖክን ነው የሚያውቁት። እና እኔ ጋር ኮንታክት ሲያደርጉ ከዛ የሆነ ቀን ሌሊት ላይ ልክ 6 ሰዓት አካባቢ ነው ግራንድ ማስተር ጁሊ ከደወሉልህ ምንም እንዳትላቸው ምናምን አለ። ማን ነው እንደዚህ የሚለው? ሄኖክ። እሺ ምናምን አልኩ። ደግሞ እንዳንም ደወሉልኝ ዋትሳፕ Hello Donas, you are ready to come in Korea? Yes አልኳቸው። ምክንያቱም ውስጤ የሰማሁት ስላለ yes አልኩኝ ባላምንበትም። ምክንያቱም
እንዳትናገር ተብላል ያንን ኪፕ ለማድረግ ማለት ነው። ደን ሲሄዱ ብዙ አስተማሪዎችን አስቀረ፣ ልጆቹን አስቀረ፣ ሄደ። ነን ፕሮፌሽናል የሆኑ ሰዎችን እግር ኳስ ደጋፊ ሴቶችን ምናምን ሄደው ያንተ ልጆች ቀሩ፣ እኔም ልጆችም ቀሩ። ማንም ሰው አልሄድም። ማንም የሄዱት ስንት አስተማሪ መሰለ? ከሐዋሳ ከሲዳማ እና ከኦሮሚያ ክልል 3 አስተማሪዎች። ከዛ በኋላ ሴቶች ነን ፕሮፌሽናል የሆኑ ሄደው ልክ አቡዳቢ ላይ ደርሰው ነው ፎቶ ሲለቁ ፎቶውን በውስጥ ላኩልኝና ዌር አር ዩ አሉ። የለውም ግራንድ ማስተር አልመጣውም። ምን ያልኳቸው ለምን አለ። አሁኑኑ ንገረኝ ለምን አልመጣም አለ። እነዛ ልጆችስ ተወዳዳሪዎች ናቸው? ህፃናቶቹ ሴት አሉ። ከዛ በኋላ ለማንኛውም ጠብቀኝ ብሎ ዘጉና ኬቪዛ ይላክለት ለሄዶንያስ ብሎ መሯሯጥ ጀመሩ። ኬቪዛ ፕሮግራሙ እኮ ሐሙስ ነው እሁድ ነው የሚጀምረው፣ እነሱ ሐሙስ ነው ሄዱ። ኬቪዛ ቼክ ሲያደርጉ ለ10 ቀን ኮሪያን ኤምባሲ በበዓል ምክንያት ዝግ ነበረ። እዚህ ደግሞ መልሰው ደወሉና በጣም አዝናለሁ ኤምባሲ ዝግ ነው እናንተ ጋር ቀጣይ ትመጣላችሁ ተባልን። እኔም ቀረሁኝ ማለት ነው። በዛ ሰምቲንግ ከዛ ኮሪያ ከገቡ በኋላ ጥሩ ነገር ሀፕን አላደረገም። አዩአቸው ፓርቲሲፔት አላደረጉም። ልጆቹም የሄዱትም ጀስት ዩኒፎርም ወስደው ቁጭ እንደማለት ብቻ ነበረ። የዛኔ በጣም ተበሳጩ። ምክንያቱም ብዙ ወጪ ወጥቶባቸዋል። የሆቴል አለ፣ የኤር ቲኬት አለ ማለት ነው። ኮሪያ ኤምባሲ ነበር የወሰዳቸው። ለምን ተቋሙ ጂቲቲኤፍ ራሱ የኛ ተቋም ምን አለ ነሐሴ ላይ እዚህ በተደረገው ፕሮግራም ህልማቸው ኢትዮጵያ ለኮሪያ ብዙ ውለታ ውላለች እና ኢትዮጵያ ለኛ ሁለተኛ ሀገራችን ናት ነው ያሉኝ። እና ራት ግብዣ ላይ ሁሉም ተሰብስቧል። ኢትዮጵያ ውስጥ የራሳቸውን የሆነ የተለያዩ ካምፓኒዎችን ቢልድ ማድረግ ይፈልጋሉ። ከኤዱኬሽን ጋር ተያይዞ ኮስሞቲክስ እና ሌሎች ማሽነሪ ካምፓኒዎች ሰውየው ፕሮሚስ ያደረገው ማለት ነው። ያንን ቢልድ አድርጎ አትሊስት በየአመቱ ከ100 እስከ 160 ተማሪዎችን ትሬን እያደረግን ስኮላርሺፕ እንሰጣለን ከዚህ የሚል ሀሳብ ነው ይዞ የመጣው የነበረው ማለት ነው። እነዛ ልጆች በምንድን ነው የተመረጡት? የኔ ስራቸውን አይተም ያንተማ ገባኝ። ከዛ ውጭ እንጂ የሄዱት ከተለያዩ የክልል ከተሞች ላይ የሄዱት በምንድን ነው የተመረጡት? በሰዓቱ ጀስት በቃ የኢትዮጵያ ምናምን አድርጎ ስለ ሾማቸው ምናምን በዛ ይዟቸው ሄደ። ይህንን የሾማቸው ሌጀንድ ነው። ለምን አንተ አልተመረጥክም? በሰዓቱ ላይ ነበራቸው ከሌጀንድ ጋር ምን ነበር? ምን ተፈጥሮ? ምንም አልተፈ ጀስት በቃ አንተ በቀጣይ ትሄዳለህ ምናምን። ሽኝት ፕሮግራሙን ለእኔ ነኝ ያደረግነው። ፕሮሚስ አደረገ በቀጣይ ስትመጣ አንተ ትሄዳለህ፣ አንተ ነው የምትሄደው፣ አንተ ብቻ ነው የመጀመሪያ ሰው ምናምን አለ። እሺ ብዬ ምንም አላ ውስጥ ፊል ቢያደርግም ታልፋለህ። ከምንም በላይ ደግሞ የልጆቼ ነገር በጣም ተሰምቶኛል እና ሞስት 4 ናቸው። 2 ህፃናቶች ፎከስ የተደረገባቸው፣ ከዛ ደግሞ ሌሎች 2 ሴቶች ነበሩ። 4 ልጆች ናቸው። 2ቱ ደርሶ እንዲመጡ ነው፣ 2ቱ ደግሞ እዛ እንዲኖሩ የተደረገ ነበር። እና ልክ ኮሪያ ፕሮግራም እየተካሄደ ምናምን እኔን ግን ኮንታክት ያደርጉኛል፣ እሳቸው ይጽፉልኛል ምናምን። ሲመጣ ጠየቅኩትና እንትናስ ምናምን እንትና ትላንት ማታ ገባች፣ እሱ ደግሞ ዛሬ ሌሊት 12 ሰዓት ገብቷል ምናምን ብሎ ዝም ብሎ ትናለኝ። ኦኬ ምናምን ብዬ ተቀብዬው መጣሁ። ከዛ ግን በሁለተኛው በሶስተኛው ቀን ሲስተም ላይ ተይዛ ልጅቷ እዛ የቀረችው ተጠርቶ ሄደ። ልክ ከሄደ በኋላ እዛ አስተካክል የሰራውን ስህተት በሙሉ ሲባል እሱ ሌላ ኦርጋናይዜሽን ጋር ዲል አደረገ ማለት ነው። እንዳም በዛን ሰዓት እኔ ጋር ደወሉልኝ። ስጡኝ ለእኔ ጊዜ እና ላስተካክለው ለምቀረው አልኩ። ስመክረው ጁሊን አትሆንብኝ አንተ ደግሞ አለኝ። ጁሊን አትሆንብኛል፣ እሳቸው አሁን አለቃችን ጁሊን አትሆንብኝ አንተ ደግሞ ምናምን አለኝ። እሺ በቃ አመሰግናለሁ። ሚቲንግ ጠራውና ላስት ሚቲንግ እኔ ጋር ነበር ያደረግነው። ጂቲኤፍ ባንዲራ ከጀርባ ሰቅዬ ሌሎችን ማየት ስለማይፈልጉ እሳቸው እንዳይሰቀሉ አልኩት። አመጣና የፖሊስ ቴኳንዶ ማስተር ወንድ ተነስ ቀላለው ታው ይቀር አልኩት። አይሰቀላልሽ ዩሮፕሽን እንግዲህ ምንም እንትናት ልክ ተነሳ። ፎቶ ምናምን የሚቲንጉን ለቀቀው ግሩፕ ላይ። አይ ኒድ the result of this meeting ብለው ጻፉ ግሩፕ ላይ እሳቸው ዋትስአፕ ግሩፕ ላይ መልሶ ፎቶውን ላክ። በውስጥ ጻፉልኝ ኤዶንያስ ምን ላይ ደረሳቸው?
ምንም ያው እንዳያችሁት ነው። give me 24 hours maximum minimum 2 hours እና በዛው ተርሚኔት ኦልሬዲ እነሱ ዲሳይድ አድርገዋል። ግን እኔ ነኝ ሆልድ አድርጌ የነበረው እዛ ጋር ያለው ነገር እንዲረጋጋ ነገሮችን ወደ ስሙዝሊ ለማምጣት ትራይ ሳረግ የነበረው። ልክ ከዛችን እንትን በኋላ በቃ ተርሚኔት አደረገ፣ አባረሩት። ተባሮ አልቆየም። ልክ የፖሊሱ ደግሞ እሳቸውን ስለሚወድ ምናምን ከእሳቸው ጋር ስለሚግባባ የፖሊስ ቴኳንዶ ዋናው ቀጥታ ከዚያኛው ማባረሩት ማለት ነው። ፖሊስ ቴኳንዶ የሚባል ሌላ ተቋም ሌጀንድ ማለት ነው። ከዛ ማባረሩት ስሰማ ከዛ ደግሞ አሁንም ከኦሎምፒኩም ላይ ምናምን እንትን አለ። ፋይናሊ መጣ ኢትዮጵያ ውስጥ ስልጠና ምናምን ባህር ዳር ላይ ሊሰጡ ምናምን ተዘጋጀ። ተደወለልኝ። በጂቲኤፍ ስም ማንም ሰው መስጠት አይችልም፣ ህጋዊ እውቅና ያለኝ ተወካይ ነኝ። ማንም ሰው ብራቸው የተሰበሰበ ብር ነበር ኦልሞስት ወደ 400,000 ብር ምናምን መሰለኝ አስመለስኩላቸው። የልጆቹ ቃመስግኖኝ ምናምን አንተ ተበልተን ነበር እኮ ለአንተ በአጋጣሚ ደውሎ ነው እኮ እኔ የምመራው መስሎት ሌጀንድን መሽልት መጡ ነው እንዴት አትነገርከኝም እንዴት ተሰብስቦ ምናምን። አንደኛው እኔ አዘጋጅቼ እኔን ጥሎኝ ሄዱ ለማለት ለእኔ ስሞታ ለማቅረብ ሲደውል ነው። እኔ እኮ ይቻለው የኔ ጂቲኤፍ ነው። አይ በጂቲኤፍ አንድ የተዘጋጀው አብሮ አንድ ላይ ምናምን አይ በጂቲኤፍ ከሆነ አስቆሙት ስልጠናው። ጂቲኤፍ የኔ ነው፣ ማንም ሰው በጂቲኤፍ ስልጠና መስጠት አይችልም አልኩና አስቆሙኝ፣ አሰረስኩት ያንን። ከዛ ግን የሆነ ስፖርት ቤት ውስጥ የተወሰኑ ልጆችን ሰብስቦ ስልጠና ሰጠ። ስቴዲየም ላይ የታሰበው ቀርቶ ማለት ነው አሰርጅ ያለ። ከዛ ከተደረገ በኋላ በመሃል ኤዶንያስን በብዙ መንገድ ዛቻ ምናምን ይመጣበታል። እኔ ጋም የህግ አንዳንድ ፋይሎች ነበሩ ለእኔ የተላኩልኝ። እስኪ አሁን የዳን እንትን ማስተር ሄኖክ ነው የጻፈው። ቶታሊ ኤዶንያስ ያሉት ሰርቲፊኬቶች በሙሉ ፌክ ናቸው። ኢንተርናሽናል ሪፈሪም 4ኛም 5ኛ ዳንም ምናምን የሚባለው ነገር ቶታሊ ትክክል አይደለም እና ከኢትዮጵያ ወርልድ ቴኳንዶ እንደዚህ አይነት ፈቃዶች ትክክል አይደሉም ብሎ እንትን ያወራቸው ነገሮች ነበሩ። የኔ ሐሳብ ደግሞ መጀመሪያ እንደነገርኩ ኦዲየንስ ሁሉ ጊዜ ዋን ሳይድ መስማት የለበትም። ነገሮችን ክሊር ማድረግ እና እዛ ላይ ክሊር ማድረግ ያለብህ ነገሮች ካሉ እሱ በጣም ደስ የሚለኝ ስፈልገው የነበረ ነገር ነው። አምጣው ሰርቲፊኬቱን እሱን ሳሳየ ማለት ነው። ፕሮፌሽናል ቴኳንዶ ነው። ከሱ የተባረረው እሱ ከ2 ዓመት በፊት ነው ይሄ ተቋም። ከዛ ዶስዋ ይባላሉ፣ ግራንድ ማስተር ዶስዋ። ይህንን ደግሞ ፌክ አለመሆኑ እና ኢሱንም መጠየቅ ትችላል። እሱ ተባሯል። ከዛ የኔን እንዲያርጎ ሲለቅ ላኩላቸው። እንደዚህ መድር ማድረግ ይችላል እንዴ? ማን ያደረገው አሉኝ። ሜሴጅን አሳያለሁ ፌስቡክ ላይ ማለት። በምን በየትኛው ማንዴት አሉ። ማድረግ አይችልም። ፕላስ ደግሞ እሱ ተርሚኔት ካደረገ 2 ዓመት አልፎታል። ነገር ግን ኢትዮጵያ ውስጥ እስካሁን ተወካይ የለንም፣ ኮንታክት የሚያደርገኝ አስተማሪ ግን አለ ብለው እሱን ላኩ። እኔ በጣም ትልቅ እንቅስቃሴ እያደረጋችሁ እንደነበር ነው የማውቀው። በሩቁ ነው የማየው ሶሻል ሚዲያ ላይ የሌጀንድ እንቅስቃሴ እንጂ ገብቼ ዲቴል ምንም የማውቀው ነገር የለም። ግን እዚህ ውስጥ ያስገባችሁ ነገር ኮር ነገሩ ምን ነበረ? ጀስት በቃ ከጂቲኤፍ ተባረረ። ሲባረር ከኔ ሳይድ መቆም አለብህ አለኝ። በዚህን ሰዓት ስህተት ስትሰራ እየመከርኩ ነበረ። ስህተትን ለማረም እኔም እየታገልኩ ነበር። ለዚህ በዚህን ሰዓት እንኳን አንተ ለምን እናቴ አትሆንም ስህተት ከሰራች አጠገባ አልቆም። ይህችን ቃል ዋትሳፕ ላይ ላለ ሜሴጁ ደልቶት እንጂ ለምን እናቴ እንኳን አትሆንም ካጠገባ አልቆምም አልኩ። መክሬ ነበር ይሄ እንደሚመጣ። ምን ነበር የሌጀንድ ስህተት ምን ነበር ኢትዮጵያ ውስጥ? አንድና አንድ የልጆቹ ስህተት ነው። ልጆቹን ትቶ መሄዱ፣ የልጆቹን እድል ማበላሸቱ፣ ከዛ የእኛን እድል ማበላሸቱ። እነሱ የጠበቁት ያ አይደለም። ኦልሬዲ ፈንድ አድርጓል ተቋሙ በትልቅ እንዲሰራ መተው። ምክንያቱም አንደኛው አሁን ለምሳሌ ከፕራይም ሚኒስትሩ ዝቅ ብሎ በዛ ሌቭል ያለ ኮሪያ ውስጥ በጣም ባለ ሀብት ነው። ማግኘት የሚፈልጋቸው ኦፊሶች ነበሩ። ያንን ሳያገኝ ኢቨን ማረሳው እኔ ግንፍሌ ፓርክ እየተሰራ አላለቀም ነበር። እንደ ውጭ ሀገር ዜጋ እንኳን አልተከበሩ። አደውታ ተብሎ ጠባቂ አስወጥቷቸው ነው። ይሄ እኮ የሀገርን እንግዶቹም ማለት ነው። ያ ኢሜጅ መቼም አይረሳኝም እኔ ማለት ነው። ከዛ ማየት የሚፈልጉት ሌላ ነው። ግን ተረዱ። ኤዶንያስ ኃላፊነት ወስዶ የሚቀበላቸው ሰው አልነበረም። እሱ ነው በቃ እንትን ያለው። የመንግስት ኦፊሶች እምቢ ያሉ ከሱ ጋር በነበራቸው ግጭት። የትኛውም የመንግስት ኦፊስ ከአንተ ጋር ኢቨን ሽንት ቤቱን ለማድረግ አትችሉም ነው የተባለው።
ከዛ የተላከላቸው አዳራሽ ራስ ኃይሉ ነው። ለምን ተቀየረ? አሁንም ደግሞ ጥሩ ነገሮች አይደሉም። እዚህ ጋር ደህንነቶች ያለው ግርግር ሲፈጠር ያለው ታች ሆቴሉ ላይ መጥቶ ነበር ደህንነቶች ከዛ ነገርኳቸው። ሪያሊቲው ይሄ ነው። ሚቲንግ አደረግን። የመጨረሻ ቀን እሳቸውም ሁሉም በነበረበት የጂቲኤፍ አባላት አንዲ ዋንጋይ ላይ ታች ሲላ ያለውኝ ችግሩ ምንድን ነው? አሁን ደግሞ ኢትዮጵያ ውስጥ ወደ 50 ስፖርት ቤት እንከፍትና ቢያንስ ለአስተማሪዎች የስራ እድል እንፈጥራለን። ራሳችን ነው ከበር የምናደርገው ሬንቱንም። ለዛ አስተማሪ ደግሞ ፐር ስቱደንት $50 እናስብለታለን። ያ ተማሪ ለምሳሌ 50 ተማሪ ካለው በ50 ማብዛት እንደዛ እናስባለን። ብዙ ነው። ወደ $2500 ሊመጣ ነው ማሰልጠኛ ይከፈለው። ከዛ ሻም ማስተር ዘሪሁን የጂማው ከማስተር ብሩክ ከሲዳማ እና ማስተር ጥላውን ከሐዋሳ ሌሎችም ለማስተር ኪያም ነበሩ ሚቲንጉ ላይ እና እስኪ ሻን ዘሪሁን አንተ ሀገር ስፖርት ቤት ለመስራት በጂቲቴፍ ምን ያህል ይፈጃል አለ። 5 ሚሊዮን ብር በላለሁ እንደዚህ በላለሁ ነው እንዳትል እንደዛ አልኩት። እዛው ስብሰባ ላይ ከዛ እንዳትል እንደዛ 1 ምናምን በቃ አንተ ተናገርልኝ አለ። ተነስቼ እኔ የሁሉንም these guys comes from different parts of regional parts of Ethiopia. They are paying a lot of sacrifice for the GTTF even if we are not legal in Ethiopia, but you have to legalize this. እሱ ደግሞ ያለው ዘሪሽ ደግሞ ያለው ከኢትዮጵያ ከአዲስ አበባ ወደ 400 ምናምን ኪሎ ሜትር ርቆ ነው ያለው። እሱ አካባቢ ላይ የቦታ ሬንት ምናምን ርካሽ ነው። ጽድት ያለ ስፖርት ቤት ለመክፈት እስከ 1 ምናምን ሊሄድ ይችላል ብዬ በቃ ደስ አለ። ልክ እኔ ሳወራ አስቀምጡ ይቀመጥ ምናምን አለኝ። ይሄ ነው አልፈለገም በቃ ነገሮችን ክሊር እንዳደረግ ለነሱ። ከዛ ማስተር ኪያ ብሩክም ነበር ይናገር እሱ ተው ይናገር እሱ አሉ። ተናገርኩኝ እኔ እዛው ነገሩን ክሊር አረኩት ማለት ነው። ከዛ በቀጣይ እንዲህ ነገሮችን ስፖርት ቤት አዘጋጅተ ላክልን ጨርሳሉ። የኔን ስፖርት ቤት ይመጣና ፎቶ ያነሳና የጂቲቲኤፍ ነው ይላል። ኢቭን ማረሳው 72 ዩኒፋይድ ጂም አወቀው እንትና የሚያሰራበት ዴቭዳን ያሰራ ማስተር ብሩክ ጋር ማለት ነው። ማስተር እሱን ይዞ ሄዶ የጂቲቲኤፍ ነው ብሎ አሳይቷቸው እዛው ጂም እና ብቻ ብዙ እንትኖች ነበሩ። ግን ይሄ የሀገር ገጽታ ያበላሽም ወይ? የኔ ኢንጀነራል የመጀመሪያ የውስጣችን ጸብ እንዳለ ሆኖ እንደዚህ አይነት እንትኖች እስከሚታዘቡን ድረስ እንደዚህ አይነት ነገር መፈጠሩ ገጽታችን አያበላሽም? አንድ ነገር ልንገር። ግራንድ ማስተር ምን አሉኝ መሰለህ? ወደ ኢትዮጵያ ስመጣ እንደ እናት ሀገሬ ነው መምጣት የምፈልገው፣ እንደ ሌባ ተሸማቅቄ መመለስ አልፈልግም እንደባለፈው ነው ያሉኝ። እልህ ስለተያያዙ ጂቲቲኤፍ ኢትዮጵያ ውስጥ አይቆምም ያለኔ ስላላቸው እኔ ግን ቀጥታ መንግስት ኦፊሶች ላይ ቀጥታ ሁሉም ጋር የይቅርታ ደብዳቤ አስገብቻለሁ። ለዛም ነው እኔን ሳፖርት ያደርጉኛል። በቃ ሄዶኒ ማኑዋሌን አቀረብኩ፣ ዲፌንስ አደረግኩኝ። ከወርልድ ቴኳንዶ ጋር ያለውን ዲፈረንስ ጎሄድ ምሰራውን ስራ ሁላ ከመንግስት ጋር እያያዩስኩኝ። ምክንያቱም የሀገርን ኢሜጅ ነው ቢውልድ ማድረግ መፈልገው እኔ። ከዛ ያንን ነገር አስተካክዬ ላሳቸው ላኩ። በጣም ነው ደስ ያላቸው። ከዛ ካልመጣው አሉ ሐምሌ የካቲት መጋቢት ሚያዚያ ግንቦት ላይ መሰለኝ ሊመጡ። ሜይ ማለት ግንቦት ነው። ሊመጡ ልክ 3 ቀን ሲቀረው ምን ተደረገ? እንትን ተመታች ዱባይ ኤርላይንሷ ማለት ነው በኢራን ጦር። የዛኔ ነው የሰረዙት እንጂ ሙሉ ነገሩን አስተካክለን እነሱ የሚፈልጉት ከንቲባ ጽሕፈት ቤት ማግኘት ይፈልጋሉ። ሚኒስትር ኦፍ ካልቸርስ ቱሪዝም ላይ፣ ከዛ ኢንቨስትመንት ኦፊስ፣ ከዛ ቻምበር ኦፍ ኮሜርስ የተለያየ እንትኖች ስላሉ፣ ከዛ ብሮድካስት ላይ የሚሰሩ ሁሉም ቲም የየራሱ ሮል አለው። ለእንትና ለዶክተር ፓርክ ይሄንን አዘጋጅልኝ፣ ዶክተር መሙን ይሄንን፣ ግራንድ ማስተር ጁድ ይሄንን አዘጋጅልኝ። በዛ ዙሪያ የራሳችን ከኔ ጋር አብሮ የሚሰራ ኢቨንት ኦርጋናይዘር አለ። አመቻችን ማለት ነው ከሁሉም ጋር ማለት ነው። ልክ ያንን ከጨረስን በኋላ ሊመጡ ቀናቶች ሲቀሩ ያ ስትመታ ሰረዙ ማለት ነው። ትራንዚት ስለሆነ ብዙ ጊዜ የሚመጡት በዛ ምክንያት። አሁንም ከእግዚአብሔር ጋር ብዙ ኢሜጁን እኔም ከሄድኩኝ በኋላ ብዙ ሰው ጥያቄ ሲጠይቀኝ የነበረው ያንን ነበረ። እንደ ዓለም አቀፍ የነበረውን ኢሜጅ በባለፈው እንትን በጣም ነው አስተካክዬ የመጣሁት በጣም ማለት ነው። እዛች ጋር አንድ ጥያቄ ልጠይቅ። የሌጀንድ ወደ ኢትዮጵያ መጣጡ ቢዝነስ ሜክ ለማድረግ ነው ወይስ ስፖርቱን ለማስፋፋት?
ፕራይመሪ የነበረውን አመጣጡን ኤሙን ምናምን አይ ዶንት ኖ ግን ከገባሁበት ጀምሮ ሰዓት ሳየው ግን ሊትራሊ ሜኪንግ መኒ ነው። ምክንያቱም ምን ሆነ አፕን አረገ መሰለ ጀስት እኔን አንታጎናይስት ለማድረግ ሚኒስትር ኦፍ ካልቸር ቀረብን። ግሎባል ዲፈረንሱን ከሌሎች የሚለይበትን እንደገና ደግሞ ግሎባል የሚባል አይቲኤፍ ነበረ እና ዲፌንስ አድርጉ የሚለያዩ ደብሊቲዎችም ተጣርተው ነበረ ከኦፊስ በአጋጣሚ እኔ ማኑዋሌን ይዤ ቀረሁ። እነሱ ተነስተው 42 አርት አለን 45 አርት አለን ማለት ጀመሩ። if you don't have know-how knowledge ከሌላችሁ አትምጡ ሊተራሊ የተባሉት። አንድ ሁለት ደግሞ እናውቃለን የትኛው ሀገር ላይ 195 ሀገር የሚባል የለም እንደ ዓለም ስትሄድ 193 ነው። ጂቲቲኤፍ 190 ከዛ ውጭ ያሉት ስቴቶች ናቸው። ስቴቶቹን ስትቆጥር ነው ድንገት 95 ልትገባ እንደዛ ላይ አለን ሲሉ ፕላስ ሚዲያም ላይ ዜና ተሰርቶ አየው። ያሰራውን ልጅ ጋር ደወልኩና ህዝቡን አታሳስት ጂቲቲኤፍ ነው ከ193 ሀገራት ጋር እየሰራ ያለው 193 ሁላ ኮምፕሊትሊ አላለቀ። 7 ሀገሮች ይቀሩት ነበረ። 193 የሞላው በቅርብ ነው ኦልሞስት ከወራት በፊት እንጂ 180 ምናምን ሀገራት ጋር ጂቲቲኤፍ ነው እየሰራ ያለው እንጂ ሌጀንድ አይደለም። ይሄንን ዜና የምታሰራ አንተና ምናምን ብዬ ለልጁ ደወልኩና ያው ይሰራ ስላለኝ ነው እሱ ምናምን ተው አታሳስት በቃ ለህዝቡ እውነታውን ማሳወቅ መቻል አለበት። መንግስትም ማወቅ ስላለበት ምንድነው አላማው። ምክንያቱም አንዳንዴ የሰው ልጅ አንተ ዝም ስትል ምን ይሆናል በእኛ ሀገር አባባል ተበዳይ ዝም ሲል በዳይ ይሆናል ይባላል። እንደገና ደግሞ ሁሉም እየተነሳ ባወራ ቁጥር ያወራ ሁሉ አዋቂ አይደለም፣ ዝም ያለ ሁሉ አላዋቂ አይደለም። እንትን ስትል ነገሮችን ያወክ ስትመጣ ዝም ነው የምትለው፣ ዝምታን ትመርጣለህ። እኔ ፎቶዬ ሲፖስት ነበር ተዘቅዝቆ ያውም ደግሞ ሀገርን ከርተው የሄዱ ሰዎች ናቸው ስለኔ ሲፖስት ነበር። እኔ ለዛም ሌላ እንትን የሰማሁት ለነ ሄኖክ ክፋት እንዳለ እነሱን ለመምታት እነሱን በቃ እስከ መግደል ድረስ የሚል ፕላን እንደነበረ ምናምን ሶሻል ሚዲያ ላይ ሳይ ነበር። እኔ እንደነገርኩ እሱም አንተም አላቃችሁ ያው ሶሻል ሚዲያ ላይ ያየነው ነገር ነው እና በትክክል አንተ ለነ ሄኖክ የኔ ያክል ክፋት አስበህ ነበር? እኔ የኪዳነ ምህረት ወዳጅ ነኝ። በህይወቴ ውስጥ ሁሌም አይተህ ከሆነ ፖስቶችን ኪዳነ ምህረት ነች አለች ማደርገው። ኢቭን ጉዞዬ እንኳን ገርሞኛል። በሷ ቀን ነበር በመወደው ቀን ከሀገር ልወጣ ነው ስል ብዙ ሰው የሚያውቁ ለሷ ያለኝን ፍቅር የሚያውቁ የደወሉ በቃ በምትወዳት ቀን ወይ ያንተና የኪዳነ ምህረት ነገር ይላሉ። እኔ ሁልጊዜም ለሰው ልጅ ቀናን ነው ማስበው። ምን ይሰራልኛል? ያንተን እንጀራ አልበላው። ለኔ ለኤዶንያስ የተባለው እንጀራ ይሻግታል እንጂ ማንም አይበላው። ምን አረጉ? ሲባረሩ ከዛ ኤዶንያስን ያስባረረናል። እኔ አይደለም ስራውን ያስባረረ ከጂቲቲኤፍ ሲባረር ኤዶንያስን ያስባረረኛል። ኤዶንያስ አላስባረረው፣ ስራውን ያስባረረው። የልጆቹን የህፃናቶችን እድል ባያበላሽ፣ የኔንና የሌሎች አስተማሪዎችን እድል ባያበላሽ፣ እንደ ሀገር የመጣውን አትሊስት ለተወሰኑ የማርሻል አርት አስተማሪዎች ቢያውለው ዛሬ ላይ እሱ ባልተባረረ ነበር፣ በሰፊው እንትን ባለ ነበር። በዛ የተነሳ ነው እሱ ያልሰራውን ስራ ምን አሉኝ መሰለ ፈረንጆች ይታዘበዋል። ካልቸራል ናይት አለ፣ ጋላ ዲነር እና ካልቸራል ናይት አዋርድ ናይት ማለት ነው። የዛኔ የራስን ካልቸራል ልብስ ነው ለብሰ የምትሄደው። ያንን ስለማቅ ቀደሜ እኔ ፋሽን ላይ ስላለው ፎቶ ሞዴል ነኝ ብያለው፣ ዲዛይነሮችን አውቃለሁ። እዛ አካባቢ ላይ እኔም መሄድ መስሎኝ የተለያየ ክልሎችን ልብስ እንልበስ። እኔ ዲዛይነር ሄጄ አወራሁኝ። ቦሌ አካባቢ ሆነች ልጅ ነበረች ጓደኛዬ። ከጨረስኩ በኋላ እኔ ካንስል ተደረገብኝ። እኔ እሺ ችግር የለውም ግን ሲሄዱ አትሊስት መልበስ አለብን እንደዚህ ምናምን ብዬ እነግራቸዋለሁ። ዶን ነው የለበሱት፣ ሴቶቹም የለበሱትም ጨርሰው የኛ አይደለም ዌስተርን እኛ we are not ዌስተርን ካልቸርን ነበር ፕሮሞት ሲደረግ የነበረው። እና ባለፈው የኔን አይተው ከሆነ የኛ ያውም ደግሞ ሞሮፍ ለእምነታችን የሚቃረብ ልብስ ነው እሱን ለብሼ ነበርና መጣና ሄኖክ this rear end he said እንደዚህ ማስተሩ ማለት ነው
this is the real Ethiopian cultures you dressed last year ብሎ የሱን ፎቶ ያሳዩኝ ማለት በዚህ ደረጃ ነው የታዘቡ ነጮች አይናገሩም ግን አክሽኗን ያውቃሉ ማን ምን እንደሚያደርግ ማለት ነው እና በዛ ብዙ ነገሮችን አስተካክያ እግዚአብሔር ይመስገን ትመልስልኝ ልታስገድለው እየሞከርክ ነበር ወይስ እሱ ነው ይሄ በጣም ክሊር መሆን ያለበት ነገር ስለሆነ ማለት እኔ ማንንም ጋር በየትኛው አቅሜ ፋይናንሻሊ ከሱ ጋር አልገናኝም በምንም ነገር ከሱ ጋር even if ደህንነቶች እኔ ጋር እስከመምጣት ደርሷል ከዛ በኋላ ነው ጓደኛዬ ፖሊስ ስለሆነ ሰላምና ጸጥታ ለከተማ ደረጃ ሁሉ አሳውቁ እሱ አደረገኝ የምትለው ነገር አለ በዚህ ጉዳይ ላይ በቃ እኔን ሁሉ በሱ ዙሪያ ያሉት እየደወሉ even if ባለፈው ስገባ አብሮት ያለ ሰው ነው ተጣለንና ወደ አንተ እንመለስ እፈልጋለሁ ፕላስ ደግሞ ራሱን ኪፕ ያርገ ዶንያስ ብሎ ለኔ አባላት ነገራቸው እግዚአብሔር ነው የሚጠብቀኝ ምክንያቱም እኛ ራሳችንን ጠብቀን አንችልም ጠባቂያችን እግዚአብሔር የራሱን መልአክ ስለሚያቆምልን ማለት ነው በቻልነው ያክል እንጠነቀቃለን እንጂ ከዛ እንደዚህ ብዙ ነገር ተብሏል እኔ አንድም ቀን አሰብኩ ስለማላቅ ማለት ለሰው ልጅ ክፋትን አልመኝም ነገር ያለው ዋትስአፕ ላይ ሁሉ አለ እኔ አንተን የሚጎዱ ነገሮች ሚዲያ ላይ መጻፍ አልፈልግም የጻፍከውን ብትችል አጥፋ በህግ ያስጠይቃል የኔን ፎቶ መፖሰት በህግ ያስጠይቃል እቺን ነው ያልኩት ከዛ በኋላ አንተ ህግ ታውቃለህ እንዴ ብሎ ሌላ አንደኛ ዳን ላለው ልጅ ናም ብሎ ብዙ ነገር ጽፎ ፖስተ ዝም አልኩኝ አንዳንዴ ሰዎች የሆነ ነገር ሲያጡ አንተ ከነሱ የተሻለ ስትገኝ አንተም በብዙ መንገድ እንትን ያረጋል አጣጥሏል ፕላስ ደግሞ ስም ይሰጣል ያለ ስምህ ማለት ነው ያ ለኔ እንደ እንትን ነው የሚሆነኝ የሚወረወረብኝን ድንጋይ ሁላ እየተቀበልኩ ራሴን እየገነባውበት ነው ያለው በጣም ነው ደስ ያለኝ ያወራሉ ሚዲያ ላይ እንደውም ስለኔ ተጽፎ ፎቶ የተዘቅዝቆ ነው ያላይም ላኩልኝና ግን ልጆች ደግሞ እኔን የሚወክሉ ሲሰዳደቡ ሲሰድዋቸው ምናምን ስክሪንሻት አድርገው ልከውልኛል ስቲል ነው አልፖስተትኩም ስለሱ አንድም ቀን ማለት ነው ገብተህ ማየት ትችላለህ ፌስቡክ ላይ ይሄን ግን አልፖስተትኩም ስለሱ መረጃ እንደዚህ ነው ብዬ አንድም ቀን ማለት አልፖስትም የሚገርም ነገር ነው እሺ አሁን ደግሞ በኢትዮጵያ ወርልድ ቴኳንዶ የስንተኛ ዳን ባለቤት ነው ማለት ሀገር ውስጥ ያለ ላይሰንስ ማለት ነው በወርልድ ቴኳንዶ ሰከንድ ዳን ተፈትነን ያቆምነው ከዛ በኋላ ነው በቃ ሙሉ በሙሉ ኮምፕሊትሊ ይወጣውት ማለት ነው ኢቭን ዳኑም አልመጣም ደረሰኙን ከፈለክ አሳያለሁ አለ ቢሮ በዛ ቀረ ነገር ግን ስፖርት ውስጥ የቆየህበት ሰዓት ነው የሚታየው ጂቲቲኤፍ ላይ ስገባ አምስተኛ ዳን ነው ያለኝ በጂቲቲኤፍ ካልኩሌት ተደርጎ ሌላ ግን ሶሪ እንግዲህ ወርልድ ቴኳንዶ አስተማሪዎች ቴኳንዶ ፕሮሞሽን የክኳን አለና ጻፉልኝ የእንትኔን አክቲቪቲን አይተው ማለት ነው የኩኬን ነው ከክኳን ጋር አብሮ የሚሰራ ቴኳንዶ ፕሮሞሽን የሚባል ካንተ ጋር መስራት እንፈልጋለን ተፈተንና ፊሊፒንስ ስትመጣ እንፈትን 6ኛ ዳን እንስጥህና ከዛ በኋላ ኃላፊነት እንስጥ ኢትዮጵያ ላይ ያለውን ቴኳንዶ ፕሮሞሽንን አንተ ያዘልን ምናምን አለ እንትኑን ላልከውልኝ ማለት ከዛ ኖ አም ዘ ጂቲቲኤፍ ከጂቲቲኤፍ ውጪ ወዴት መሄድ አልፈልግም አንደኛ ትሩ ትራዲሽን ላይ ነው እየሰራው ያለሁት ዶሌ ነው ፎከስ አድርጌ እየሰራው ያለሁት እና ትራዲሽናል ቴኳንዶን እንደ አዲስ ሪቫይቭ ማድረግ ስለሆነ መፈልገው ፕላስ ደግሞ አገር ውስጥ ካሉት ጋር መነካካት መጣላት አልፈልግም አሉ ዲስፓች ማስተሩ አለ ሌሎችም ደግሞ ከኔ በላይ የሆኑ በወርልድ ቴኳንዶ ስላሉ እነሱን ኮንታክት አድርጉ ኢቭን ሌላ ተቋማት ሁላ መጥተው ነበር ጂቲቲኤፍ ሶሻል ሚዲያ ላይ ስገባ የዓለም አቀፉን አድሚን ሆኜ ሊድ ማድረገው እኔ ነኝ ከዛ እዛ ላይ ሁልጊዜ መሰራቸው ስራዎቹ ላይ ይለቀቃሉ ጽፋቸው ጽሁፎች ምናምን የሚያስተምሩ ነገሮች ናቸው በጣም እንትንም ሲያዩ ያንን ይጽፉልኛል በውስጥ ፌስቡክ ላይ እየገቡ ማለት ነው እንደዚህ ተቋምነን ካንተ ጋር ብንሰራ ምናምን ኢትዮጵያ ላይ እንደዚህ ማድረግ የፖሊስ ቴኳንዶ እስካሁን ይጽፍልኛል ልክ ሲጽፍ እኔ ጂቲቲኤፍ ነኝ አልፈልግም ከየትኛውም ተቋም ጋር ጂቲቲኤፍን ብያለሁ እስከ መጨረሻው አሁንም ደግማለሁ ለአባላቶች የምምላቸው ማንም ሰው ከኔ ጋር ባይኖር እስከ መጨረሻው ድረስ ይሄዳለሁ ከኪዳነ ምህረት ጋር ካልቻልኩኝ አቅሜ እስከቻልኩበት ድረስ ይሄዳለሁ
ጂቲቲኤፍን ረን ማድረግ ሲያቅተኝ ስፖርቱን አቆማለሁ። ይሄ ነው በቃ ለራሴ ቃል ገብቼ የጀመርኩት ማለት ነው። ለዛ ነው ብዙ ነገር ሳክሪፋይ ከፍዬ እግዚአብሔርም ረድቶኝ አስተማሪዎችም ሁሉም አሁን ዊሊንግ ናቸው በቃ ሊረዱኝ። ወርልድ ቴኳንዶ አስተማሪዎች ሁሉንም በጣም ከልብ አመሰግናለሁ። የትም ቦታ ሲሄድ ጂቲቲኤፍን በኔጌቲቭ እንትን እያዩብኝ አይደለም። ስራ በርታ፣ እድሎች ካሉ ለሌሎች አስተማሪዎችም እንዲጠቀሙ አድርግ። አላማዬም ያ ነው። ወርልድ ቴኳንዶ ውስጥ ግን እኛ እንግዶች ስንጋብዝ እዚህ 1-5-10 ሰዎች ምናምን እንጠይቃለን። ያው ስላንተ ነው ሀው ያላቸው ኦልሞስት ከሰበሰብኩት ኮሜንት ላይክ 90% አፕሪሼት የሚያደርግ እንትን ነው ስላንተ የተሰጠ። ግን የተወሰኑ ሰዎች አሁን ኢንተርናሽናል ሪፈሪ ነኝ ይላል፣ በዓለም አቀፍ ደረጃ ይሄን ያክል ኢቭን የተሰጠው ዳን የኢትዮጵያ ተብሎ የተሰጠው ዳን ቁጥሩን ብታየው ትክክለኛ ዳን አይደለም ብለው የሚከራከሩ አሉ። እኔ ደግሞ ባለፈው የፊሊፒንሱ ላይ ኢትዮጵያን ወክለህ ነው ብቻን የተገኘው። አይ ቲንክ ስለነሱም በኋላ ስለምንመጣበት ያንተ ኢንተርናሽናል የሆኑ እንትኖች ማለት ነው። ግን አገር ውስጥ ላሉ ለአንዴና ለመጨረሻ ጊዜ ያንተ ዳኖች እንደዚህ ናቸው ምናምን ብለው ለሚያጉረመርሙ ሰዎች መልስ ምንድነው? መልሴ እኔ አሁንም መነግራችሁ ማለት ፈርስት ዳን እና ሰከንድ ዳኔን አስተማሪን ጠይቁት። ማስተር አረፍን ጠይቁልኝ። ምክንያቱም እኔ አስተማሪውን ወደዋለሁ አከብረዋለሁ፣ እሱ ጋር ስለሆነ የተፈተንኩትም ማለት ነው። ከዛ ውጪ እኔ ያለኝ በጂቲቲኤፍ 5ኛ ዳን፣ ያን ደግሞ ካልኩሌት ተደርጎ ስኪፕ የተደረገ ማለት ነው። ኢቭን በቅርቡ አሳያችኋለሁ ዋትስአፕ ላይ የቴኳንዶ ፕሮሞሽን የኩኳን 6 ዳን እምቢ ብዬ ነው ሀገርን ላለመነካካት ከሁሉም ጋር መቀበል አልፈልግም፣ ከጂቲቲኤፍ መውጣት ስለማልፈልግ ማለት ነው። ለዚህ እኔ በጂቲቲኤፍ 5ኛ ዳን ተዘጋ። ካም በኋላ ስለ ማስተር ኤዶንያስ የምታነሱትን ነገሮች በሙሉ ምንም በሱ በኩል ዘግቷል። ሌላ ጥያቄ ካላችሁ ሌላ ፓርትም ቢሆን ይዘን እንጠራዋለን። አሁን በዓለም አቀፍ ደረጃ ስላለ የራስህን ክብሮች እንዲሁም የለፋህባቸውን ያገኘሃቸውን አዋርዶች ወደ እነዛ እንግባ። ኦኬ እሺ፣ ታንክ ዩ ማስተር። ባለፈው ፊሊፒንስ ላይ ከ170 ሀገራት በተሳተፉበት ፕሮግራም ላይ ቲክታክ ላይ ለቅቄያለሁኝ። የመጀመሪያው ኮቼር ዲሞንስትሬሽን ቲሙን ያም ደግሞ የሺናን ዩኒቨርሲቲ ኮሪያን ላይ ማለት ነው ፕላስ የኩኳን ዲሞንስትሬሽን ቲሞች ነበሩ። እነሱን በዋናነት ሊድ ማደርገው የነበረኩት እኔ ነኝ። ሪፈሪ ነበርኩኝ። በወርልድ ቴኳንዶ ነው ሪፈሪ። የራሳችን የውድድር ሲስተም ስላለው በወርልድ ቴኳንዶ ቢሆንም ጂቲቲኤፍ የራሱ ፖይንት አለው። ፖይንቲንግ ሲስተሙ ይለያል ከደብሊቲ ማለት ነው። በዛ ሪፈሪ ነበርኩኝ። ኢቨን ኢፍ ኢንጀነራል ፕሮግራሙ ሊድ ማድረግ ሳደርግ የነበረው እኔ ነኝ ማለት ይቻላል። እሳቸውም ሆነ እዛ ጋር ሆነው የሆነ ነገር ሀፕን ሲያደርግ ዌር ኢዝ ኢትዮጵያ፣ ኮልኮል ኢትዮጵያ፣ ሁሉም ግራንድ ማስተሮች ማለት 3-4 ሜዳ ላይ እየተጫወቱ ኦልሞስት 6 ሜዳ ነበረ። የሆነ ቦታ ላይ ሲቆም እኔ ነኝ የምጠራው፣ እዛ ጋር እኔ ነኝ። ከዛ አልተኛም ሁላ እግዚአብሔርን ነው የምልህ። አንዱን ሳምንት ብተኛ በሰዓት 2 ሰዓት ምናምን ሌሊት ላይ አንደኛ ሰዓቱ ከኛ ጋር እዚህ ቀን ሲሆን እዛ ምሽት ነውና አልመጣልኝም። ሁለተኛ ደግሞ የሰጡኝን ሪስፖንሲቢሊቲዎች ለመወጣት በጣም ብዙ በቃ ትልቅ ኃላፊነት ነው የሰጡኝ። አንደኛ እዛ ቦታ ላይ ያደረጉበት ምክንያት የራሳቸው አላቸው። ኢቭን ከቲኬቴ ጀምሮ ማለት ነው። ቲኬቴን ኦልሞስት 5 ሀገራት ላይ ነው እንዳርፍ ያደረጉት። ለምን ብዬ ጠይቄያቸዋለሁ። የመጀመሪያው የተለያየ ሀገራት ቪዛ እንዲመታልህ ስለፈለኩ ነው። ሁለተኛ ደግሞ ለአንተ ኤክስፒሪየንስ እንዲሆን ነው። ሶስተኛ ቀጣይ ትራቭሎች በተደጋጋሚ አሉ። ህዳር 14 ኢታሊ አለኝ ልጆቼን ፕላስ ደግሞ አሁን ካልቸራል ቲሙንም የውዝዋዜ ቲሙንም እያሰብኩኝ ነው ይዤ ለመሄድ። ምክንያቱም ካልቸራል ፕሮግራሙ ላይ ማታ ላይ ካልቸራል ቲማችን ፐርፎርም እንዲያደርግ እሱን ከባህልና ቱሪዝም ጋር ዲል አድርገን ይዣቸው መሄድ ይሆናል ከእግዚአብሔር ጋር ማለት ነው ከተሳካልኝ። ሌላ ፊሊፒንስ ላይ ሲሄድ እኔ ብቻ አልነበርኩም ኢንቫይት የተደረግኩት፣ 15 አስተማሪዎች ናቸው ከኢትዮጵያ። 15 አስተማሪ በጂቲቲኤፍ ስር ኢንቪቴሽን አስመጥቻለሁ። ኮሪያ ሲሆን ያው የሳቸው ሀገር ስለሆነ ይሸፍናሉ፣ እስከ 10 አስተማሪ በራሳቸው ስፖንሰር ያደርጋሉ። ፊሊፒንስ ግን አዘጋጅ ሀገሯ ነች። እኔ የአንድ አስተማሪ ብቻ ነው የምችለው ካለች መብቷ ነው፣ አታስገድድም ማለት። አሁን ኤዶንያስ ሳዘጋጅ እኔ አንድ ሰው ነው የምችለው ካልኩ መብቴ ስለሆነ ማለት ነው። እዛ ላይ ጣልቃ አይገቡብህም እነሱ አሰራር ሲስተሙ ላይ። ከመጡት መካከል
አስተማሪዎቹ ቀሩ። ነገር ግን ልጆቼ ስፖንሰር አገኙ። አንደኛው አዋሽ ባንክን ከልብ አመሰግናለሁኝ። ህፃኗ ልጄ 8 ዓመቷ ነው። ከዛ አንደኛዋ ደግሞ 10 ዓመቷ ነው። አንድ ደግሞ 13 አለች። ስፖንሰር ሲገኝላቸው ለ4 ልጆች ምን ተደረገ? ህጉን ስናየው ዳር አንደር ኤጅ። ከዛ ከወላጅ ጋራ 3 ቀን ነው የተመላለስ። ውልና ማስረጃ 1 ቀን ጨርሼ ውጭ ጉዳይ ግን 3 ቀን ተመላለስን። ምን ለማድረግ? ኦተንቲኬት የሚደረገው ኦንላይን ነው። ከነሱ እኔ የልጅቷ አስተማሪ እንደሆንኩኝ ሙሉ ፍቃድ ተሰጥቶኝ ልጅቷን መሄድ ይዤ እንዲሄድ ማለት ነው ኃላፊነት ተሰጠኝ። በውልና ማስረጃ ከጨረስን በኋላ ውጭ ጉዳይም በስንተኛው ቀን ኦተንቲኬቱ በኦንላይን አድርገው ሰጡንና ፊሊፒንስ ደግሞ እዚህ ያላት ቆንስላ ጽሕፈት ቤት ነው እንጂ ኤምባሲ አይደለም። ኤምባሲ ሲሄዱ ቆንስላ ጽሕፈት ቤቱ ሲካሄድ $75 ክፈሉ ተባለ። ሬድ ቡል ማህተብ የምትባላለች። ያቺ ሬድ ቡል ማህተብ በቃ ልጆቹ የሚገቡበት ነው ማለት ነው። የውልና ማስረጃ ማህተብ አለ። 3 ቦታ ነው የሚያስፈልገው፣ የውጭ ጉዳይ፣ ከዛ ሬድ ቡል ማህተባ የኤምባሲው ማለት ነው። ያቺን ለማስመታት ሰውየው አየና በኦንላይን የተላከውን በሃርድ ኮፒ ካላመጣችሁት አለ። በሃርድ ኮፒ ፕሪንት ተደርጎ የገባ ነው፣ ፕሪንት ነው ያደረግነው። ለእኛም የተሰጠን በኦንላይን ስለሆነ ማለት ነው። ቀርቷል። ውጭ ጉዳይ ላይ ስትሄድ አልመታም። ይሄ እንትን ናይሮቢ ኤምባሲ ተልኮ ቼክ መደረግ አለበት። ልጅቷ እኮ በረራዋ ማክሰኞ ነው። ሰኞ ተልኮ ከ3 ቀን በኋላ ሐሙስ ወይ አርብ ነው የሚመጣዋል። በጣም ፋሚሊዎቿ ስለተናደዱ የከፈሉትን $70 ተቀብለው ሄዱ ማለት ነው። በሰዓቱ ለልጅቷ ቲኬት ጠፍቶ ስትሄድ ከኔ ጋር እንድትሄድ አቡዳቢ ትራንዚት ተገኘ። መመለሻው ግን የኔ 5 ሀገራት ላይ ነው ማርፎ ብያለሁ። ያ ቲኬት የለም ሀገር ውስጥ እነሱ ስለሆኑ ቆርጦ የላኩልኝ እና ሲጠፋ ምን ተደረገ? አወራውኝ እዛ ደውዬ ማለት ነው ፊሊፒንስ። ከዛ አሲስታንስ ሊመደብላት ይዟት የሚመጣ እኔ አቆራርጬ ስመጣ እሷን ደግሞ በኢትዮጵያ ኤርላይንስ ለአሲስታንሷ $150 ተከፍሎ ይዛት እንዲመጣ እንደዛ ዲል አድርገን ጨርሰን ቲኬቷ ተቆርጦ በማህተቡ ብቻ ቀረሽ ማለት ነው ልጅቷ። በዛ ማህተብ አለ ቲኬት ቡክ የተደረገበት ነው። በዛ ምክንያት ነው የቀሩት እንጂ ልጆቹም የሄዱ ነበር ለውድድር ማለት ነው። አሁን ያዘጋጀው ህፃናቶችን ወደ ፊሊፒንስ ይዘህ መሄድ ያው ፌል ቢያደርግም ለእኔ እንደ ሀገር አንደኛ እንዳልከው የገጽታ ግንባታው ትልቅ ነገር ነው። ሁለተኛ ነገር ደግሞ እነዚህ ልጆች ፊቸር እንዲኖራቸው እነሱም እያዩ የሌላ አሰልጣኝ ተማሪዎችም ለካ እንደዚህ አይነት እድል አለ ብለው ትልቅ ተስፋ ይዘው ስፖርት እንዲሰሩ ነው እና በዚህ ትልቅ ሪስፔክት እሰጥሃለሁ። ምክንያቱም የሁላችንም እንትን ስለሆነ ይሄ እችን ልጅ ሂዳ እዛ ላይ የምታያቸው ነገሮች የምትማራቸው ነገሮች ተመልሳ ስትመጣ ዞሮ ዞሮ ለእኔ ተማሪ ነው ሼር የምታደርገው እና ይሄ እንደ ሀገር መንግስትን ፎከስ አድርጎ መስራት ያለበት ነገር ነው ብዬ አስባለሁ። እሺ፣ ስለ ፊሊፒንሱ አውራን እስቲ። በምንድን ነው የተሸለምከው አንተ? ለምን አንተ ብቻ ሄድ? ለምን አንተ ብቻ ተመረጥክ? መስፈርቱስ ምን ነበረ? እነዚህን በደንብ እስቲ ንገረኝ። ፊሊፒንስ ላይ ያው በቃ በዚህ ምክንያት ልጆቼ ቀሩ፣ ሌሎች አስተማሪዎችም ቀሩ። ፊሊፒንስ እኔ ሄድኩኝ። ከዛ ኦሎምፒክ ኮሚቴን ዶክተር አሸብርን በጣም ከልብ አመሰግናለሁ። ቢያንስ ሀገርን መወክልበትን ሙሉ አልባሳት እሱ ነበረ እንትን ያለንልን ማለት ነው። ከሄድኩኝ በኋላ እዛ እንዳልኩ ብዙ ሮል ተሰጠኝ። ኢቨን ከሪፈሪና ከኮቼር ኮኦርዲኔሽን ከዲሞቲም ኮኦርዲኔሽን ውጪ አዘጋጇ ሴት ስለነበረች ፕሮግራሙን አሬንጅ የተላከልን አለ። በዛ መስፈርት አልሄደም፣ ጠፋች የሆነ ሰዓት። እንደ አዲስ ፕሮግራሙን አሬንጅ አድርገን ቀጣይ ይሄ ነው ቀጣይ ያንን ማለት ነው። እዛ ቦታ ላይ መሯሯጠው አሉ ቪዲዮዎች ምናምን፣ ሳም ቪዲዮዎች እሳቸው ለቋል። ልክ እኔ ስጠፋ የሆነች ቦታ ሲሄድ ሄዶኒያስ አንድ ግማሾቹ ኢትዮጵያ ነው የሚሉኝ። ያ ፕራውድ ያደርገኛል። ከዛ አካዳሚካሊ የሰራሁት ስራ ፕላስ ደግሞ ጂቲቲኤፍ በራሱ በየአመቱ የሚካሄድ ኪክቶን ኢቨንት አለ። ኪክቶን ወይም ኪኪንግ ማራቶን እንለዋለን። የማርሻል አርት ኪክ ለሰላም፣ ለፍቅር፣ ለአንድነት በሚል መርህ ቃል ሁሌም ሜይ 16 እናከብረዋለን እና ለሶስተኛ ጊዜ ስናከብር እንደ ዓለም እስከተወሰኑ ታይሞች ድረስ ሪከርድ ይዤ እየመራው ነበረ። ከኢትዮጵያ ኦልሞስት
2 ምናምን ኪኮች ክልል ላይ ያሉትን ቪዲዮ ላኩልኝ የፍጥነት ኪክ ምናምን እዚህም ሁሉም ተባበረኝ በጣም አባላቶቼ በጣም ነው ማመሰግናቸው ሁሉንም የጂቲኤፍ አባላት እየተቆጠረ ወደ 1 ነጥብ ምናምን ከአፍሪካ እንዳለም መምራት ጀመርም ማለት ነው። የሆነ ሰዓት ህንድ መጣች፣ ህንድ ደረጃውን ተቀበለችኝ፣ 2ኛ ላይ መጣው። ከዛ ቀጥሎ ፍራንስ ነች መሰለኝ ፈረንሳይ ለምን ኢታሊ መጣች 3ኛ ወጣ ማለት ህንድ 1ኛ ኢትዮጵያ 2ኛ ኢታሊ 3ኛ በአለም አቀፍ ያ እንግዲህ በኮሪያን ሚዲያዎች በተለያዩ የጂቲኤፍ ሀገራት ላይ እንዳለ ዜና ሲሰራ ነበር። ከዛ ኢትዮጵያ ከዛ who is the new leaders of ኢትዮጵያ ማወቅ ይፈልጋሉ። ከዛ ሚጠሩኝ እነሱ አሁን the youngest and the intelligent guy ነው እያሉ ሚጠሩኝ ግራንድ ማስተር እንደዚህ ነው የሚሉኝ በቃ the youngest and the intelligent guy ሲያዩ እድሜ ስንት ነው አሉኝ ገርሟቸው ማለት ነው ትልልቅ ግራንድ ማስተሮች እዛ ጋር ያሉት hold on 28 you married no my daughter is 28 almost እና 28 ዓመቴ ነው ስላቸው ገርማቸዋል። ስራህና እንትንህ ግን አንድ አይደለም ሜንታሊ ሄደሃል አለኝ። አመሰግናለሁ እላችኋለሁ ሁሌም እና እሳቸው ይሄንን ስያሜ ሰጡኝ the youngest and the intelligent guy። በዛ በሰራሁት ስራ 1ኛ ቫልዩ ሰጡኝ ማለት ነው። 2ኛ ውድድር እኔ ራሴ ልወዳደር አልኩኝ እናም ፑምሴ ውድድር $110 ይከፈላል ለሬጂስትሬሽን። አንተ ተወዳደርክ እዚህ ጋር ማን ይቀመጣል? አንተ እዛ ሄደ ስትወዳደር እዚህ ማን እንትን ይበላል? በዛ እሺ በቃ ምንም ሲሉኝ እሺ ነው የምላቸው። በጣም ነው የምወዳቸውና እሺ ስላቸው ሚሳረኩኝ በዚህ ማለት ነው። እዛ ግን እነሱ የኔን እያንዳንዷን እንቅስቃሴ ፈረንጅ እንትን ይላል ይሰጣል ቫልዩ ምንም ነገር ስታደርግ ተነስቼ ትሬኒንግ ሰዓቱ እስኪጀመር ወይ ስሰራ የሆነ ነገር ሳደርግ ነው እዛ የሳውዲዋ ፕሬዝዳንት አልመጣችም። በጣም ነው የምትወደኝ እንደ ልጇ ነው የምታየኝ። እኔም ደግሞ ሺዝ ማይ ሰከንድ ማዘር ነው ምላት በጣም ነው የምወዳት። ስለሷ እየተወራ ግን ቁጭ ብላ ሳያት እንዲህ ስትመጣ ማለት ነው መታ ቁጭ ስትል አካሄዷ ጥሩ አይደለም እያነከሰች ነው ምናምን። ምን ሆነሽ ነው ማስተር አልኳት። እግሬ ምናምን ቅድም ዳኝነት ላይ ተጎድቼ በጣም አሞኛል አሁን ራሱ አያስቀምጠኝም ማለት ይሄ የዛሬ ብቻ አይደለም እግርሽ ደግሞ ሌላም ልክ አይደለም አብጧል እኮ ከታችን ምናምን አልኳት። አዎ ምናምን እዚህ ማሳጅ ክፍል ምናምን የላቸውም መሰለኝ አለች። ማሳጅ አለው ቴራፒ የላቸውም። ፍቃደኛ ከሆንሽ እኔ እንትን ልበልሽ አልኳት። ከዛ እዛው ሎቢ ጋር ቁጭ ብለን ሰው ይወጣል ይገባል ሆቴል ላይ ታች ግራውንድ ላይ ቁጭ ብዬ እሷን ሰራዋት ማለት ነው። ሰከንድ ዴይ ስትመጣ በጣም ሃፒ ሆና ማስተር ማይ ዶክተር ስታገኘኝ ማለት ነው። እህቷም ነበረች ማይ ዶክተር ታንኪዩ በጣም ነው እናመሰግነው ምናምን። ከዛ እህትየውም እኔም ያመኛል አለች። ያመኛል እኔ ካሮፕራክት እንትን እላለሁ እሰራለሁኝ። ከዛ ያመኛል ይሄ ወገቤም በጣም ያመኛል እንደገና ደግሞ እዚህ ጋር ሊጋመንት ላይ ፔኖች አሉኝ አለችኝ። ምንድነው ስራሽ አልኳት። አይ ባንክ ነው የምሰራው። ኦኬ ባክ ፔንሽ ከዛ ላይ መጣ ሊሆን ይችላል። ያንዳንድ ይሄ ግን ሜቢ ስተርነስ ኤክሰርሳይሶችን ወይ ሳታማምቂም ሰርተሽ ሊሆን ይችላል እና ችግር የለውም አንቺን እሰራሻለሁ አልኩና እሷን እንትን እያልኩኝ እህትያ 3 ናቸው። አንደኛው እጇ ይሄ እንትን ብሎ መጣ ማለት ነው። እሷን አስተካክዬ
ሌላ ከወተር ሚላን የመጣ አስተማሪ አለ። ተጎድቶ በእንትን አንቲፔን አድርገው ሰጥተውት ከዛ በኋላ ደግሞ በባንዴጅ ታስሮ ነው የዋለው። በሁለተኛው ቀን አንቲፔን እና ቫንዴጁን ሊቀይሩለት እንትን ሲል ሰውየው ዶክተር ነኝ ነው ያላቸው። አይ ዶንት ኖ ብቻ እሱን እንዳትወስድ አልኩት። ዶንት ቴክ ዲስ ሜዲሲን ሶሪ ይቅርታ ዶክ አልኳቸው። እና የሜዲሲን አንቲፔን ለሱ አያስፈልገውም ረስት ያርግ፣ ከዛ በኋላ ማታ ስንገባ እኔ አይሃለሁ አልኩኝ። ከዛ ሩም ውስጥ ደግሞ አብሮት አንድ ሩም ላይ 2 አልጋ ስለሆነ ያለው አብሮት የመጣው ጓደኛውም ታሟል። ልክ እሱን ያከምኩት በንጋታው እሱ በጣም ፋይን ሆኖ መጣ ምናምን። ሁሌም በቃ ያመሰግነኛል ባየኝ ቁጥር። መነጋገር ጀመሩ ማለት ነው። የግሩፕ ዶክተር ሆኖ ማለት ነው። እዛ ይንትኑ ከዛ ያኛውም ማስተር ዲስ ሎንግ ታይም ኤጎ I was a fighter but I've been እሺ ችግር የለውም አልኩና እሱን ሰርቼ ወጣሁ። ማይኮ ይባላል። በጣም ነው በቃ ፈረንጆች ሲወዱ በጣም ደስ ይላል። ከዛ እሱን ሰራሁት። በጣም ደስ አለው። አፕሪሼት አደረገው። ስጦታ ምናምን ሰጡኝ ምናምን። ሁሉም በቃ የመጨረሻ ቀን ሁሉም በስጦታ እኔን እንትን አለኝ። አመሰገንኳቸው ምናምን። ከዛ ይሁን እኔ ሀገር መምጣት አለብህ ኢንቫይት አደረጉኝ። አንደኛው ስፔን መስከረም ላይ ካልመጣህ አለኝ። ኢትስ ኦኬ ችግር የለውም አልኩ። ስፔን አሁን ኢንቫይት ስፔን፣ ማሌዥያ እና ወተር ሚላን ከዛ ግሪናዳ የምትባላለች እነዛ ሀገሮች ላይ ኢንቫይት ተደረጊያለሁ። እንደ እግዚአብሔር ፍቃድ ሜቢ እስኪ ልንሄድም ላንሄድም እንችላለን ማለት ነው። እና እዛ በቃ ሳገለግል ነበረ ሙያዬን። ሰሙ፣ እሳቸውም ደስ አላቸው። ይሄንን ምንድን ነው የተሸለምከው? አዋርዱ አውትስታንዲንግ ሊደርስ መጨረሻ አለ በቴኳንዶ ማለት ነው። በቴኳንዶ አውትስታንዲንግ ሊደርስ እንደገና ብዙ ነገር ነው ያለው። ኢቨን ከሊደሩ ውጭ የተጻፉልኝ ሰርተፊኬቶች ምናምን አሉ የተሰጡኝ እንደ ኢንዲቪጁዋልም እና ፕላስ ሀገሬ ስትጠራ በጣም ነው ፕራውድ ያረኩት ማለት ነው። እዛ ቦታ ላይ የሀገሬንም ባንዲራ ነው እነሱም እንደ ስጦታ ከጂቲኤፍ ጋር አድርጎ የሰጡኝ። እናም ስናየው ደስ ነው ያለው። ያ በጣም የሆነ ስሜት ይሰጣል። ወጥተህ እዛ በተሰበሰቡበት ያ ሁላ ህዝብ ፕላስ ደግሞ የሆነ ቦታ እንግዲህ ማንም ሰው መድረክ ላይ ወጥቶ ማውራት ይፈራል። ሀሳብን በእንግሊዘኛ መግለጽ አንዳንዱ አይደለም በእንግሊዘኛ በራሳችን ማዘር ታንካችን ኤክስፕረስ ማድረግ ይከብደናል። ኮንፊደንስ ይፈልጋል። ሰልፍ ስቲም፣ ይሄ አዳፕቴሽን አለ። አስተማሪ ስትሆን ደግሞ ይሄ ነገር አይኖርም። ፍራቻ አንተ ጋር ታወራለህ፣ ችግር የለብህም። የቀን ስራ ስለሆነ ዴይሊ ስለሆነ ወጣሁኝ። በጣም ትንሽ ነኝ እንግዲህ እዛ ጋር የተቀመጡት ትልልቅ ግራንድ ማስተሮች ናቸው። የ60 የ71 ዓመት ቪዲዮቸውን ሁላ እያየው ያደግኩኝ ግራንድ ማስተር ሊሂንግ ዶክተር ናቸው። አሁን ፕሮፌሰር ናቸው። ፕሮፌሰርም ዶክተርም ናቸው። የእሳቸው ፊት ተነስቼ እኔ መድረክ ላይ ማውራቴ ስለ ዶ ነው ሁላ ስለ ዶ አውራ እስኪ ሄዶንያስ። ከዚህ በፊት ዶ ላይ ብቻ ወደ 100 ስላይድ ፒዲኤፍ አለኝ። ዶ ፎር ሶሻሊቲ ፎር ሶሻል ዶ ፎር ኢንዲቪጁዋልስ ዶ እንደ ሀገር ያለው ምንድን ነው በቃ ዶ በአጠቃላይ ተንትኜ እንትን ያልኳት አለች። እና አዲስ አበባ ላይ ሰሚናር ላይ ስሰጥ ይህንን ነበር ለአስተማሪዎች በደንብ እንትን አድርጌ የተወሰነ ሃይላይት የሰጧቸው። እስኪ አውራ ምናምን ብለውኝ ከዛ ደግሞ ስለ አንተ ኤክስፒሪየንስ፣ ምክንያቱም ጤና ባለሙያን እነሱም ይህንን ስለጠየቅ ነው ሜዲካል ፕሮፌሽናል እንደገና ፊዚዮቴራፒስት ነው። እስኪ ያውራ ኤክስፒሪየንሱን ቀጣይ ብናደርግ አሁን ጂቲኤፍ ላይ መጨመር ያለባቸው በዘንድሮው ኢሴ ኮምፒቲሽን ተጀመረ። ኢሴ ኮምፒቲሽን ማለት ስለ ዶ ብቻ በቃ ቴኳንዶ ፊሎሶፊ ዶ ፊሎሶፊ ላይ ትጽፋለህ ማለት ነው። በራስ ቋንቋም ትጽፋለህ፣ ትራንስሌት ተደርጎለት እንትን እንላለን። ምን ያህል ታውቀዋለህ ቴኳንዶ? ምክንያቱም ቴኳንዶ ኢዝ ቢዮንድ ዘ ኪኪንግ ኤንድ ዘ ፓንቺንግ ነው። ሰው ስትሄድ ግን የሚመስለው ቴግር ነው ኳጅ ነው። ከዛ ዶ ጥበብ ነው ይልህና ይቆማል እዛ ጋር አይደለም። አውር ቴኳንዶ ኢዝ ቢዮንድ ዛት ነው። ምክንያቱም ሙዶ ማርሻል አርት ነው አይደለ? ሙዶ ማርሻል አርት ነው ስንል ሙዶ ስንል ሙ ብቻዋን ምንድነች ፎከስ የምታደርገው ምንድነው?
ቢዮንድ ቴክኒካል ስኪል ምን ላይ ሜንታል ኤንድ በዲ ስፕሪት ላይ ነው ፎከስ የሚያደርገው ማለት ነው። ለዛ ብዙ ጊዜ ይሄንን እንደ አንድ ወሰር ነው ማለት ነው። ቀጣይ ደግሞ ብዙ ምንጨምራቸው እኔም እንደ ፕሮፖዛል ያቀረብኳቸው እግዚአብሔር ከረዳኝ ደግሞ እንደ አፍሪካ አሁንም እንደ ፎረም አካዳሚክ ፎረም ይባላል ሪሰርቾች የሚቀርቡበት ማለት ነው። በዛ ዙሪያ ኔክስት ስፒከር አይል ቢ ሚ ብያቸዋለሁ። ለራሴ ነው ፕሮሞሽ ያደረግኩት፣ ምክንያቱም ስታየው ቀላል ነገር ስለሆነ ማለት ነው። ትልልቅ ፕሮፌሰሮች ሲያቀርቡ ምናምን ስላየውን ከነሱ በመነሳት እኔም አቅረብ እንደምችል ነው ራሴን እንትን ያደረግኩት እና ኢቫሉዌት ያደረግኩት እዛ ቦታ ላይ። እንደማደርገውም ደግሞ 100% ሹር ነኝ በራሴ ማለት ነው ከእግዚአብሔር ጋር እግዚአብሔር ጤናውን እስከሰጠኝ ድረስ እና በዛ ምክንያት ነው አውትስታንዲንግ ሊደር ተብዬ የተሸለምኩት። ደስ ብሎኛል የዛኔ። አሁን ወቅታዊ የማርሻል አርት ሁኔታ ኢትዮጵያ ውስጥ እንዴት ታየዋለህ? ማርሻል አርቱ እያደገ ነው ብለህ ታስባለህ ወይስ ደግሞ በአሰልጣኞች መገፋፋት ወደኋላ ቀርቷል ብለህ ታስባለህ? ያው ይህንን ጥያቄ ለመመለስ አትሊስት አንድ ቀን እንኳን አይበቃ። ምክንያቱም ማርሻል አርት ዴብዝ ነው። ተሙዶ ማርሻል አርት እና ስፖርት ማርሻል አርት ብለን ዲቫይድ ስለምናደርጋቸው ማርሻል አርቱን በራሱ ማለት ነው። ከዛ በኋላ ያንን እንደ ኢትዮጵያ እንደ አፍሪካ ነው መጀመሪያ የምታየው፣ አፍሪካም ላይ ስላለ መገፋፋቱ። ከዛ ደግሞ ወደ ኢትዮጵያ ስትመጣ ከረንትሊ ማርሻል አርቱ እየሞተ ነው ኢንጀነራል ማለት ነው። ምክንያቱም ሰው ከኢጎ መውጣት አለበት። አስተማሪው እኔ ተማሪዎቼ ከኔ ከተሻሉ ለምን አያስተምሩኝ? ቁጭ ብዬ ነው የምማረው። ምክንያቱም ከአንዳንዴ እኮ ከምታየው ከእንትን እኮ ቅዱስ ያሬድ ከምንድን ነው የተማረው? እኛም እኮ እንዲት ትላደል እኛም ከምናየው ነገር እኮ መማር እንችላለን። አንዳንዴ ኢጎአችንን ለው አድርገን ዝቅ አድርገን መማር አለብን፣ ማየት አለብን። ሚዲያ ላይ ደግሞ የምናወራውን ነገር ማወቅ አለብን። እዛ ላይ በጣም ማርሻል አርቱ በጣም እየተጎዳ ያለበት ምክንያት ያለበት ሁኔታ ነው ያለውና ኢትዮጵያ ውስጥ እኔ ማርሻል አርቱ እያደገ ነው ለሚለው እያደገ አይደለም። ገና ለማደግ ዳዴ የሚለውን ማርሻል አርት ያጠፉት ነው። ይቀረዋል፣ በጣም ይቀረዋል። አንደኛ ፕሮፌሽናል በሆነ ወይ አመ ፕሮፌሽናል ስትል you have to know the value of professional። ከዛ you have to know the value of professionalism። ምክንያቱም ኮምፖነንቶች አሉት እኮ the components of professionalism ስንል የመጀመሪያው ኮሚኒኬሽን ነው። ኮሚኒኬት ታደርጋለህ ቁጭ ብለህ። ከዛ በኋላ ኢምፓዚ ነው፣ ለሌሎች ትራራለህ እኮ። እኔ እንደዚህ ነኝ አይደለም የምትለው። you have to put yourself in the shoe of others። ራስን በሌሎች ጫማ ነው የምታስቀምጠው። ከራስ ኢጎ ተነስተ ራስን አትለቀውም። እና ይሄ አይ ዶንት ኖ እኔ እንጃ። እኔ ትልቅ ሚዲያ ያስፈልጋል ቁጭ ብለን ምናወራበት። ኢቨን ኢፍ ይሄ አካዳሚክ ፎረም ምናምን እንደ ትምህርት ማለት ነው። እኔ ተናግሬያለሁ። ተማሪ ነች ብታስተምረኝ ደስ ይለኛል። የዩኒቨርሲቲ ተማሪ አሉ እና ማርሻል አርት ኢትዮጵያ ውስጥ ገና ነው። ፕሊዝ አውት ፍሮም ይሄ ከኪኪንግ ኤንድ ከፓንቺንግ እንውጣ። ቫሊዩን እንረዳው። የቴኳንዶ ኮምፖነንቶችን እንወቀው፣ ኮንሰፕቱን እንወቀው። ከዛ በኋላ ነው ሚዲያ ላይ ወጥተን መናገር መቻል ያለብን። እኔ እኮ ሚዲያ ላይ ስወጣ እኔ ዲቴይሊ ስለ አናቶሚ ላወራ እችላለሁ እኮ፣ ስለ ቴኳንዶ አናቶሚ፣ ስለ ቴኳንዶ ፊዚዮሎጂ ላወራ እችላለሁ። ምክንያቱም ኮምፖነንትስ ቦዲ ፓርቶችን እኮ አናቶሚካሊ እንከፍላቸዋለን። በቴኳንዶ ራሱ ከፍለን እየከፋፈልን ነው የምንሄደው። ከዛ ፊዚዮን እየከፋፈልን ነው የምንሄደው። እኔ ግሬን ልጁን አብቻ ሳሰራው የትኛው ሊጋመንት ነው የሚሰራው? ተነስቼ ስፖርት ቤት ስለከፈትኩኝ አስተማሪ ነኝ እንዴ? እግሬን ስላነሳው አስተማሪ ነው ወይ? አይደለም። ሜንታል ፊዚካል ማቹሪቲ አይደለም፣ ሜንታል ማቹሪቲ ይቀረናል። ኤቭሪዋን ኢዝ ፊዚካሊ ማቹር፣ ሜንታሊ ግን ገና ናቸው። ስፔሻሊ ደግሞ አሁን እያወራን ነበረ ከኢትዮጵያ አሰልጣኞች ከአካዳሚክ እንትን አንጻርና እሱስ ትንሽ ነገርን። ምክንያቱም ፊዚካል እንትን ብቻ አስፈላጊ አይደለምና አይደለም፣ በቃ መውጣት አለብን ከዛ። እኔ አዶን ነው አስተማሪዎቼን ነባር አስተማሪ ሁሉንም በጣም ነው የማመሰግነው። የማርሻል አርት አስተማሪዎችን ይሄ ከዚህ በፊት የነበሩትን ትልልቆችን ምናምን ሲናገሩ ይከፋኛል። የምሬን ነው። ምክንያቱም አንድ ሰው አንድን የማርሻል አርት አስተማሪ ሲናገር ቀድሞ የሚናገረው ማን አለ? የኔ አስተማሪ አለ እዛ ውስጥ እንዲናገሩ ስለማልፈልግ ማለት ነው። አስተማሪን
በየትኛውም አጋጣሚ ሰዎች ሲናገሩብኝ አልወድም። እንደ አካዳሚክ ስንመጣ ደግሞ ይሄ ሚዲያ ላይ ወጥተው ቴኳንዶ እንደዚህ ነው፣ ቴኳንዶ አይጠቅም፣ እኔ ቁጭ አድርጌ ፕሮፌሽናሊ ላስረዳቸው እችላለሁ። የምሬን ነው። ቁጭ ብለን ፕሮፌሽናሊ ዴቢት ብናደርግ which one is value for which one is important for the kids for the children ከየት ጀምሮ መሰራት አለባቸው። ከዛ ምን ላይ ፎከስ ማድረግ አለባቸው። ምን ትላለህ አንተ? አሁን ከተማው ውስጥ ቴኳንዶ አስፈላጊ አይደለም ብለው የተነሱ የሆኑ ግሩፖች አሉ። ስፔሻሊ ደግሞ ለልጆችም ለምናምንም ጠቃሚ አይደለም፣ ልጆች መማር ያለባቸው ሌላ የማርሻል አርት ዘርፍ ነው፣ ቴኳንዶ ምንም አይነት ቫልዩ የለውም ብለው የሚናገሩ የሆኑ ግሩፖች አሉ። አንዳንዴ አለማወቅ ብዙ ችግሮችን ይዞ ይመጣል። እቺ ትንሽ እውቀት ምን ይባላል እና ቴኳንዶ ከየትኛውም ማርሻል አርት በላይ ከየትኛውም ስፖርት በላይ ማርሻል አርት ይሄ እነዚህ ውሹ፣ ካራቴ፣ አይቲኤፍ ቴኳንዶ የምትላቸው ለህፃናት በጣም ሞር ኢምፖርታንት ናቸው። ኤኒባዲ ከኔ ጋር ዴቢት ማድረግ የሚፈልግ አሁን ኢንቫይት አደርጋለሁ። በምን ዙሪያ? በቴኳንዶ ዙሪያ ይጠቅማል። ምክንያቱም አመ ፕሮፌሽናል ነኝ ስል ሶሻል ሚዲያ ላይ አንብቤ አይደለም ተምሬ ደክሜበት ነው ያመጣሁት። ኒትሪሽን ነኝ ይላሉ ገብተው እያነበቡ፣ እኔ አለኝ ሰርቲፊኬቱ ዘርዝሬ ማስተምረውም ኮርስ ነው። ሜዲካል ሰርጂካል አስተምራለሁ፣ ሰርዝሬ አስረዳለሁ። እንዲህ እያወጣው ቦኑን አናቶሚውን እየነገርኩት። ኢቲክስ አይደለም ዋናው፣ የኛ ኢቲክስ አይፈቅድም፣ የማርሻል አርት ኢቲክሱ አይፈቅድም፣ የጤናው ኢቲክሱ አይፈቅድልኝም ወጥቼ ነው ሚዲያ ላይ አፌን እንድከፍት ማለት ነው። ግን ስንሄድ የትኛውም ቦታ ፕሊስ መከባበር ነው በቃ ያለብህ። ተከባብረ ዲሲፕሊን ይቀድማል አይደለም እንዴ? ምክንያቱም ኮምፖነንቶቹ ላይ የመጀመሪያው ዶ ላይ ስትመጣ እኮ አልቲሜት ስቴፕ የመጨረሻው ስቴፕ እኮ ዶ ነው። ምክንያቱም አልቲሜት ስቴፕ ኦፍ ኖሌጅ ስንል ዊዝደም ነው። ከዛ ደግሞ ዶ ላይ ስንመጣ ደግሞ አልቲሜት ስቴፕ ራስን ዝቅ ታደርጋለህ። ይሄ ምንድነው? ከራስ ጋር ከመንፈስ ስፒሪቹዋል ጋር ነው እየተገናኘ የምትመጣው። ማይንድ ቦዲ ስፕሪት አንድ መሆን አለበት። ፊዚካሊ ብቻ ስለሰራ ኪክ ስላደረግ አንዳንዴ ስናደድ ሰዎች ዝም ብለው እንትን ሲሉ የሆነች ፎቶ ፖስቼ ነበረ። ማይ ሌግ ኢዝ ሃየር ዛን ማይ ኪክ ኢዝ ሃየር ዛን ዩር አይኪው ብዬ ፖስቼለታለሁ ለአንዱ። አናዶኝ። ምክንያቱም አንዳንዴ የሰው ልጅ ችሎታ ከራስ እንትን በመነሳት መፈረጅ ጀጅ ማድረግ የለበት። እየተባለ ያለው ምን መሰለህ? አንድ የ8 ዓመት ልጅ ወይም የ6 ዓመት ልጅ ወይም የ10 እስከ 15 ባለው ዓመት ልጅ ሞይታይ አሁን ለምሳሌ ቢጀምሩ ከልጅነታቸው ጀምረው በጣም ስትሮንግ ሆነው ያድጋሉ፣ ፋይተርስ ነው የሚሆኑት። ቴኳንዶ ግን ለልጆች ይሄን ያክል ጠቃሚ አይደለም ብለው የሚነሱ ጥያቄዎች አሉ። እና በትክክል ለአንድ ህፃን ልጅ አንደር 15 ያለ ልጅ የትኛው ዘርፍ ነው የሚጠቅመው ብለህ የምታስበው አንተ እንደ ባለሙያ? አሁን የምነሳው ከራሴ ፕሮፌሽን ነው የምነሳው እና ፕሮፌሽናሊ ስናየው እንደ ዓለም አቀፍም ስትሄድ ቀደም ብያለሁ። ቴኳንዶ ወይም ደግሞ ቴኳንዶ አንዱ የሙዶ ማርሻል አርት ነው ብያለሁ። ሙዶ ስንል ደግሞ ቴክኒካል ላይ አይደለም፣ ኢት ፎከስ ዘ ማይንድ ኤንድ ቦዲ ላይ ነው ብያለሁ። ያ ደግሞ ማይንድ ኤንድ ቦዲ ላይ ፎከስ ሲያደርግ ያ ልጅ አንደኛ ዲሲፕሊንድ እንዲሆን ያደርጋል። ሃው ቱ ኮንትሮል ሂዝ ኢሞሽንስ፣ ኢሞሽኑን እንዴት መቆጣጠር እንዳለበት፣ እንዴት ነው አግሬሲቭ ቢሄቨሩን ሪዞልቭ ማድረግ እንዳለበት። እንደገና ደግሞ ያ ልጅ ብዙ ጊዜ ምን እየሆነ ይመጣል? ይሄ ኮምፕሌክስ የሆኑ ነገሮች አርቶቻችንን ስታይ ሰብኮንሽየስ ማይንዱን እንዲጠቀሙ ነው የሚያደርገው ልጁ። ለዚህ ዩ ካን ሪፈር ኢን ሶሻል ሚዲያ የትኛውንም አርት ስሙን መጥራት አልፈልግም። ነገር ግን ማርሻል አርት እነ ውሹ እነ ቴኳንዶ ምናምን ከ18 ዓመት በታች ለሆኑና በላይ ለሆኑ ሰዎች በጣም ቫልዩ ነው። ሞንታይ ላልከው ደግሞ ኢንተርናሽናሉን ስታዩ አባቭ 18 የሚለው ከ18 ዓመት በላይ ነው መስራት ያለባቸው ነው የሚለው። ከዛ በታች ያሉ ልጆች ከተማሩትስ ለምን? አንደኛ they are physically immature ናቸው። ሁለተኛ እነዚህ ልጆች ገና ኤሌመንተሪ እና በኬጂ ሌቨል ያሉ ተማሪዎች ናቸው። ምን ይሆናሉ? ቢሄቨራቸው አግሬሲቭ ይሆናሉ። they become too aggressive። ያ ሆነ ማለት እነዚህ ልጆች ሁልጊዜም
አይምሯቸው ላይ ያለው ፋይቲንግ ኢንሴንስ ነው እንጂ ዲሲፕሊን አይደለም። አልቲሜት ዶ እኔ እንጃ ስለ ዶ አውርቼ አልጠግም። መጽሐፍ አለኝ፣ ፒዲኤፍ አለኝ፣ በማንኛውም ሰዓት እንትን ማለት ስለምችል ማለት ነው። እና ለልጆች ሞር ኢምፖርታንት ገብተህ ቼክ ማድረግ ትችላለህ። አንዴ ክርክሮች ሚዲያ ላይ እንትን ስለማለት አትከራከር አልኩና ለምስሬ እቺን ብቻ ላክላቸው። የትኛው ማርሻል አርት ነው በዓለም አቀፍ በከፍተኛ ደረጃ ፕራክቲስ የተደረገው? ሪሴንትሊ በቅርቡ የተደረጉ ጥናቶች ስታይ ታይቺ ነው አንደኛ ሚል 80 ሚሊዮን፣ ታይኳንዶ ከዛ ወደ 60 ሚሊዮን አለ። በቅርብ ሪሴንትሊ የመጡት እነ ኤምኤም ምናምን ታይ 10 ሚሊዮን ሌዛን፣ ያውም ደግሞ ሌዛን 10 ሚሊዮን ነው የሚለው ኒውሊ ኢመርጅድ ስፖርት ስለሆኑ ማለት ነው። ከዚህ ለህፃናት እነዚህ ገና ኢማቹር ላልሆኑት ሜንታሊ ማቹርድ እንዲሆኑ ነገሮችን ኮምፕሌክሲቲዎችን ሶልቭ እንዲያደርጉ ሰብኮንሽየስ ማይንዳቸውን እንዲጠቀሙ እንደገና ደግሞ እነዚህ ልጆች ፍሌክሲቢሊቲያቸው አጂሊቲያቸው እንዲሁም ደግሞ ቦዲ ኤንድ ማይንድ ስፕሪታቸው እንዲገናኝ ዲሲፕሊን እንዲሆኑ የሚያደርጋቸው ማርሻል አርት ነው። ከ18 ዓመት በኋላ ግን መስራት ይችላሉ። ምንን እነ ኤምኤምን ምናምን ለምን they become matured እየሆኑ ነው። የሚጠቅመውን what's right what's wrong የሚለውን ነገር ምን አድርጓል ለይተው አውቀዋል። ምክንያቱም 18 ዓመት ሞላው አንድ ልጅ 18 ዓመት ከሞላው which one is right which one is wrong which one is ethical which one is unethical የሚለውን ነገር ለይቶ ያውቃል። ከዛ ከ18 ዓመት ጀምሮ መስራት ይችላሉ። አንደኛ ኢንጁሪ ቢደርስበት እንኳን ሰውነቱ ምን ማድረግ ይችላል? ሪዚስት ማድረግ ይችላል። ህፃን ልጅ እኮ አሁን ላይ በአጋጣሚ የሆነ ነገር ቢመታ እንትን ቢል መስሎቹ ኤቭሪቲንጉ ኢማቹር ስለሆነ ኢቨን ኢፍ ቦኑ እኮ ብሬክ ሊያደርግ ይችላል። ብዙ ጊዜ ህፃናት ላይ ሀፕን ስለሚያደርግ ማለት ነው። ፍራክቸሮች ቦን ፍራክቸር ሊያጋጥመው ይችላል። ለዚህ ህፃናት ብዙ ጊዜ ከ18 ዓመት በታች ለሆኑት አድቫይስ አይደረግም ኢንጀነራል ማለት ነው። የትኛው ፕሮፌሽናል ገብተን በየሚዲያው ሰርች ማድረግ ትችላለህ። ከረንት ላይ አሁን እኮ ሁሉም ነገር በእጃችን በስልክ ገብተህ ማየት ትችላለህ። ስታይ ያመጣልሃል። ከ18 ዓመት በላይ ለሆኑት ነው የሚለው ሳጀስት የሚያደርገው እና በአሁን ሰዓት ሞር ኢምፖርታንት የምንለው ማርሻል አርቱ ነው ለልጆቹ። አንደኛ ጂምናስቲክ ምናምን ብለን የምንጠራቸው ዲሲፕሊን እንዲሆኑ ከምንም በላይ ከዛም ማይንድ ኤንድ ቦዲ ስፕሪታቸው እንዲገናኝ። ምክንያቱም በዛ ውስጥ እያደጉ ሲመጡ ዴፕዝ ኦፍ ዶን እየተረዱ ይመጣሉ። የትኛውም ቦታ እኮ ዶ አለች የትም ቦታ የራሷ ማለት ነውና ያቺ ደግሞ በጣም ዴፕዝ ነች። ዶን እንደዚህ አውርታ አትጨርስም። ምክንያቱም ታይኳንዶ ኮምፖነንትስ ኦፍ ታይኳንዶ ስትል ከዛ ቫሊዎች አሉ። ቫሊዩ ኦፍ ቴኳንዶ ፊዚካል ቫሊዩ አለ፣ ሜንታል ቫሊዩ አለ፣ ሶሻል ቫሊዩ አለ። እንደገና ደግሞ ወርደ ስፒሪቹዋል ቫሊዩ አለ። ፊዚካሊ እነዛ ልጆች ፊዚካል ቫሊዩ ኦፍ ቴኳንዶ ስናይ ከአንዱ ያው ቴኳንዶስት ባለሙያ ስለሆንኩኝ ነው እንጂ ሁሉም ማርሻል አርቶች አሉበት ይሄ ቫሊዩ ማለት ነው። ልክ ይቺን ቴኳንዶን ነጥለን ወስደን ስናይ ከቴኳንዶ ቫሊዎች የመጀመሪያ ፊዚካል ቫሊዩን ስናይ ፊዚካሊ ምን እንዲሆኑ ማቹር እንዲሆኑ ፍሌክሲብል እንዲሆኑ ፊዚካሊ አክቲቭ እንዲሆኑ ያደርጋቸዋል ልጆቹን። እንደገና ደግሞ ሶሻል ቫሊዩን ስናየው ደግሞ እነዚህ ህፃናት በአካባቢያቸው ጥሩ የሆነ ጉድ ፕላስ ስሙዝ የሆነ ሪሌሽንሽፕ እንዲኖራቸው በእኛ በጂቲቲኤፍ በቴን ስቱደንት ኮሚትመንት የምንላቸው አሉ ቃለ መሐላዎች። የመጀመሪያው I will respect my family ይላል። ሁለተኛው ደግሞ ምን ይላል? I will respect my elders and care for my juniors። ታላላቆቼን አከብራለሁ፣ ለታናናሾቼ እንክብካቤ አደርጋለሁ። ከዛ ደግሞ እንደገና ደግሞ እነዚህ በተለያየ ምክንያት እንትኖችን የተገፉትን ሜንታሊ ፊዚካሊ ፕላስ ደግሞ ስፒሪቹዋሊ እንትን ያሉትን እነሱን ምን እናደርጋለን? ኬር እናደርጋለን። ኬር ፎር ማይ ጁኒየርስ ያልነው ማለት ነው። ስለዚህ ይሄ ኮሚትመንቱ በጣም ብዙ ነው፣ አውርተህ ስለማጨርስ ማለት ነው። ሶሻል ቫሊዩ ላይ ያ አለው። ስሙዝ የሆነ ሪሌሽንሽፕ እንዲኖራቸው፣ ዲሲፕሊን እንዲኖራቸው፣ ጉድ የሆነ ካራክተርስ እንዲኖራቸው። ምክንያቱም ምን ይባላል መሰለም ፊዚካል ቫሊዩ ፊዚካሊ አክቲቭ እንድትሆን ከዛ በኋላ ደግሞ ፊዚካል ቫሊዩ ምንን እነዚህ
አካላዊ ብቃት እንዲኖር ያደርጋል። ሜንታል ቫሊዩ ደግሞ ጉድ የሆነ ካራክተር እንዲኖርህ ያደርጋል ማለት ነው። ስለዚህ በአንዴ እንትን የምትላቸው ነገሮች አይደሉም ማለት ነው። ስለዚህ ሜንታል ቫሊዩ ላይ ስንመጣ ልጆች ሜንታሊ ማቹር እንዲሆኑ ዋትስ ራይት ዋትስ ሮንግ የሚለውን አይደንቲፋይ እንዲያደርጉ፣ ኢቲካል ነው አንኢቲካል ነው የሶሳይቲው ኖርምን ካልቸሩን ያደጉበትን እንዲያውቁ፣ ለሀገራቸው ለራሳቸው ቦታ ቫሊዩ እንዲሰጡ። ምክንያቱም አይ ዊል ላቭ ማይ ካንትሪ ይላል ኮሚትመንት ላይ በጣም ስለምወዳት ማለት ነው። ቴኳንዶን ወይም ደግሞ ሌሎች ማርሻል አርቶችም ሁሉም እንደዚህ ስላላቸው የራሳቸው የሆነ ቫሊዩ ስላላቸው ሜንታል ቫሊዩ ስንል ሜንታሊ ማቹር እንዲሆኑ፣ ከዛ በኋላ ደግሞ እንደገና ኢቲካል ነው አንኢቲካል ነው የሚለውን አይደንቲፋይ እንዲያደርጉ እንዲያውቁ፣ ለራሳቸው ጉድ የሆነ ኢሜጅ እንዲኖራቸው ያደርጋል ማለት አስተዋይ እንዲሆኑ ያደርጋቸዋል። ስፒሪቹዋል ቫሊዩ ስንል ደግሞ ከሌሎች ጋር ጥሩ የሆነ ምንድነው ስፒሪቹዋሊ በምንም ይመን ስፒሪቱ ጥሩ ነው። የመጀመሪያው ቲም ስፒሪት ነው። ከሚሰራበት ዶጃንግ ጉድ የሆነ ስፒሪት ከሌለ ጥሩ ነገር ሊያይሰራ ይችላል ማለት ነው። አንድ ተማሪ ከሌሎቹ ጋር ካልተግባባ ምንም ነገር ሊያደርግ አይችልም። እዚህ የቴኳንዶ ቫሊዎቹ እነዚህ ናቸው። እኔ በካሪኩለም ደረጃ ያዘጋጇቸው ወደ 5 ቻፕተሮች አሉ ብያለሁ። የመጀመሪያው ኮምፖነንትስ ኦፍ ቴኳንዶ፣ ከዛ ኢሴንስ ኦፍ ቴኳንዶ፣ ሙዶ ማርሻል አርት ሙዶ ይልና ከዛ ሙዶ ማርሻል አርት ላይ ሙዶ ማርሻል አርት እና ስፖርት ማርሻል አርት ተብሎ የተከፈሉ አሉ። ለምሳሌ ሙዶ ማርሻል አርት ላይ የእኛን ጂቲቲኤፍን መውሰድ ትችላለህ። ጂቲቲኤፍ ምንድነው? ትራዲሽን ፎከስ ስለሚያደርግ ማለት ነው። ትራዲሽናል ቫሊዩን፣ ዲሲፕሊንን፣ ኤቲክሱን እንዲመለስ ማድረግ ስለሆነ አላማው። ከዛ ስፖርት ላይ ደግሞ እነ ደብሊቲ መውሰድ ትችላለህ። ኮምፒቴሽን ቤዝድ ስለሆኑ ማለት ነው። ኮምፒቴሽን ላይ ፎከስ አድርገው ስለሚሰሩ ማለት ነው። ሌሎችንም ልታነሳ ትችላለህ እና እንደገና ደቫሊዎቹ ላይ ስትመጣ ደግሞ ይህን ታገኛለህ። እንደገና አሁንም ቴኳንዶ አስ ስፖርት ራሱን የቻለ ቻፕተር ነው እና ወደፊት አይሆፕ ከእግዚአብሔር ጋር እንደ አንድ ካሪኩለም ልጆቼም ደርሰው በትምህርት ቤት ደረጃ እንዲሰጥ ለማድረግ እንሞክራለን። ያ እንዲሆን ግን ኦልሬዲ አሁን ላይ ካሪኩለሙን ሰርቼ ጨርሻለሁኝ። ኤሌመንተሪ ሌቨሉን እና ሃይስኩል የዩኒቨርሲቲ ሌቨሉን እያወራን ነው። ዶክተር ፕሮፌሰር ሊሂንጊን እሳቸውም እያገዙኝ ነው አሁን ላይ ማለት ነው። ላይክ ፋዘርሊ ነው የምናወራው እና ቴኳንዶ ኢንጀነራል ማርሻል አርት ለሰው ልጅ ለህፃናት በጣም ኢምፖርታንት ነው። ዳር ዌይ ነው በቃ የማያልቅ። ምክንያቱም የሰው ልጅ በህይወት እስካለ ድረስ እቺ መማርን አያቆም። ለዚህ ምን እናደርጋለን ማለት ነው። ሁልጊዜም there is every day is new chance to learn in life ሁልጊዜም። ምክንያቱም ፊዚካሊ ስኪልፉል ልንሆን እንችላለን። ያ ፊዚካል ስኪላችን አይሰራም ዊዛውት ማይንድ። ቦዲ ማይንድ ፊዚካል አንድ ላይ ኮኦርዲኔት ማድረግ መቻል አለብን ማለት ነው። ሜንታሊ፣ ፊዚካሊ፣ አካዳሚካሊ፣ ስፒሪቹዋሊ፣ ሶሻሊ ሄልዚ ካልሆንን ጤናማ አይደለንም ማለት ነው። ጀነራል በጣም እናመሰግናለን ማስተር ሄዶንያስ። ባይዘዌ ሀሳቦች ወድጄ ቁጭ ማለት የምራሱ ረጅም ሰዓት አልቀመጥም። ደስ ብሎኝ ነው ስሰማ የነበረው እና በጣም እናመሰግናለን። ያለ ሰፊ እውቀት በቀጣይ ፓርት ደግሞ በሌላ ርዕስ ተመልሰን እንደምንገናኝ ተስፋ አደርጋለሁ። አጠቃላይ ስለ ማርሻል አርቱ እየለፋውን ያለውን ዋጋ ከሀገር አልፈ ደግሞ በመላው ዓለም የሀገርህን ስምም እያስጠራ ስለሆነ ለዚህ እንደ ማስተር ፖድካስት አዘጋጅም እንደ ኢትዮጵያ ማርሻል አርት ኮከቦች አዘጋጅም ለአንተ በጣም ትልቅ ሬስፔክት አለን። ቀጥልበት። ለስፖርት ደግሞ የከፈልከውን ዋጋ በቅርቡ በምናዘጋጀው መድረክ ላይ አንዱ ተሸላሚያችን ትሆናለህ። በጣም እናመሰግናለን። በመጨረሻ ማስተላለፍ የምትፈልገው እና ማመስገን የምትፈልገው አካል ካለ? በመጀመሪያ ያው እግዚአብሔርን ነው ማመሰግነው ለዚህ ቀን ለዚህ ሰዓት ላደረሰኝ። ከዛ ከምንም በላይ ኪዳነ ምሕረት የህይወቴ መንገዴ መሪ እሷ ስለሆነች እሷን ከልብ አመሰግናለሁ። ከዛ በመቀጠል ቤተሰቦቼን እንዲሁም ደግሞ አስተማሪን ማስተር አረፋይኔን ከልብ አመሰግነዋለሁ። በቃ የእሱ አሻራ አለበት እኔ ማንነት ላይ አለ። ሁሌም ጽፌለታለሁ ባለፈው ማንነቴ ውስጥ ስላለ እሱ ቤዝመንቱን ባያሳየኝ እሱ እንትን ባይለኝ ዛሬ እዚህ ደረጃ ላይ አልደርስም እና ማስተር አረፋይኔ ባለህበት ምስጋና ይድረስ እላለሁ። ከልብ አመሰግናለሁ። በመቀጠል
ይህንን ፕሮግራም ላዘጋጀው። ምክንያቱም ይሄ ሀሳብ በጣም ትልቅ ሀሳብ ነው። በመንግስት ደረጃ መሰራት የነበረበት ሀሳብ ነው። ምንድነው አንዳንዴ አስተማሪዎች፣ ትልልቅ አስተማሪዎች ትውልድን ይቀርጻሉ። ለነሱ ቫሊዩ የሚሰጥ እነሱን አፕሪሼት የሚያደርግ ተቋም አለመኖሩ እንደ አንድ ኢንዲቪጁዋል ያመኛል፣ እኔ ራሴ ማለት ነው። በቃ ያናዳል። እና አንተ ግን እነሱ ትውልድን ሲቀርጹ አንተ ደግሞ እነሱን ለመቅረጽ፣ እነሱን ለማመስገን፣ እነሱን ለማበረታታት፣ ሞቲቬት ለማድረግ እንደገና እንደ አዲስ ያቆሙትም ራሱ ኢነርጄቲክ ሆነው ሩጫቸውን ያቆሙት እንደ አዲስ እንዲወዳደሩ ወደ መድረኩ እንዲገቡ የሚያደርግ አይዲያ ይዘህ ስለሆነ የመጣው እኔ ከልብ አመሰግንሃለሁ። በመቀጠል ሁሌም በማንኛውም ሰዓት እኔ ሙያዬ በሚፈቅደው ሁሉ ሬዲ ነኝ ላግዝህ ማለት ነው። በማንኛውም ሰዓት ሁሌም ሙሉ ዊሊንግነሴን እገልጽልሃለሁ። ከዛ በተረፈ ከማርሻል አርቱ ጋር ተያይዞ ማንኛውም የትኛውም የመንግስትም አካል ሊሆን ይችላል ስለ ቴኳንዶ ስለምንም ከኔ ጋር ዲቴይል ከፈለጉ ፕሮፌሽናል በሆነ ወይ ማውራት እንችላለን። ከዛ ውጭ ሚዲያ ላይ እንደዚህ ቲክታክ ላይ ምናምን ማውራት አልወድም፣ አልወጣም። ቲክታክ ላይ አንድም ቀን የለም እንደዚህ እንትን ያልኩትና ፕሮፌሽናል በሆኑ ወዮች መስራት ማውራት እንችላለን። ከዛ በተረፈ ሁሉንም የወርልድ ቴኳንዶም የማርሻል አርት አስተማሪዎችን ሁሉንም ከልብ አመሰግናለሁ። ሁሉም መሰረቶቻችን ናቸው ስናያቸው ያደገንና እግዚአብሔር አክብራችሁ እላለሁ። ታንኪዩ። እናመሰግናለን። ከማስተር ኤዶንያስ ጋር የነበረን ፕሮግራም ይህንን ይመስል ነበር። ብዙ የተማርንበት ብዙ ነገሮችም አይናችን የከፈትንበት ንግግር ነበር ያደረግነው። በጣም እናመሰግናለን። የተከበራችሁ የማስተር ፖድካስት ተመልካቾች በቀጣይ ማን እንግዳ ይሆንላችሁ በኮሜንት ስራ አስቀምጡልን። እናንተም ጽፏቸውን እንግዶች እዚህ አምጥተን ደግሞ ስለ ማርሻል አርቱ ዲቴይል የሆነ ነገሮች እንዲናገሩ እናደርጋለን። ስለነበረን ቆይታ እናመሰግናለን። ደግሞ ስለ ማርሻል አርቱ ዲቴይል የሆነ ነገሮች እንዲናገሩ እናደርጋለን።